ከታምረ ማርያም ከድርሳነ ጽዮን ከሌላው አሁን ከድርሳነ ማርያም ከድርሳነ ማርያም ከታምረ ማርያም ከድርሳነ ጽዮን ከታምረ ማርያም ጥያቄ እየተጠየቀ ያለው ማንን ነው? ለማን ነው ጥያቄው የቀረበው ያለው? ልብ በሉና ስሙ። ከድርሳነ ጽዮን ከሌላውም አንዳንድ ከታምረ ማርያም ከድርሳነ ጽዮን ከሌላውም አንዳንድ ጥያቄ መናፍቃን እየመዘዙ የቤት ስራ እየሰጡ ክርስቶስን ሊያስረሱንና ስራ ሊሆኑብን አይገባም። ምን አሉ አባ ገብረ ኪዳን? ስራ ሆነንባቸዋል ማለት ነው። ስራ ሰጥተናቸዋል ማለት ነው። መድኃኒዓለም ነው ስራውን የሰጣችሁ። ስራውን መድኃኒዓለም ነው የሰጣችሁ። በማ በኩል በእኛ በኩል ሰጥቷቸዋል። አየለ ትውልዱ እየሄደ ጥያቄ ይጠይቃል። ታብና ኮፒሊንግ ሼር አድርጉት ብለን የምንለው ለዚህ ነው። እኔም ሆንኩ ወንድሞቼ ሲከፍቱ ታብና ኮፒሊንግ ሼር በጣም ነው መድረግ ያለበት። ለምን ህዝብ ጋር ይደርሳል፣ ህዝቡስ ይሰማል። ከዛ በንስሐ አባቶቻቸው በኩል ለእያንዳንዱ ለኢትዮጵያ ኦርቶዶክሳውያን መምህራንና ካህናት ሊቃውንት ሁሉ ስራ በዝቶባቸዋል ማለት ነው። ስራ በዝቶባቸዋል። አይ ፋሲካው ነው የሚመጣው። አይመጣ ከመጣ እኔ እንደው ጠይቀዋለሁ። እስቲ አንድ ሰዓት ሙሉ ጥያቄ ጠይቆኝ እኔ ከመለስኩ በኋላ እኔ ልጠይቀው ብዬ ስለው እርምጃ ወሰዱበት ብሎ ያባረረኝ። እርምጃ ወሰዱበት፣ የፖለቲከኞቹ እርምጃ ወሰዱበት ብሎ ሲሉ ግደሉት ማለቱ ነው። እሱም ከቤቴ ላይ ያስወጡት ብሎ እርምጃ ወሰዱበት አለ። ሞዴሬተሮች እርምጃ ወሰዱ አለ። አይመጣም። ምን ቦታው ይመጣል? እዛው 3 እና 4 የአሜሪካ ሀገርና የአረብ ሀገር ሴቶችን ሰብስቦ እሺ ወለተ ስላሴ እንኳን ደህና መጡ። እንደው ይገርሞታል። ቅዳሴው ቅድስት ቤተ ክርስቲያን እንደው እኮ በዚህ ቤተክርስቲያን መኖር ብሎ ይበል እንጂ እንደዛ ብሎ ይበል እንጂ አሁን ዘፍጥረት፣ ዘጸአት፣ ኢሳያስ፣ ገላትያ፣ ማቴዎስ፣ ማርቆስ በእውነት ቆንጅዬ ጨዋ ነው። አይደፍረውም። ግን ካለ ከመጣ አስገባዋለሁ ማለት ነው። ገራገር ነው በቃ ቆንጅዬ ገራገር። በቃ በእውነት እንደኔ የባላገር ልጅ ነው። ቆንጅዬ ባላገር ገራገር ነው። ኢትዮጵያዊ ንጹህ፣ በዚህ ይወደዳል። ስለ እውነት ነው የምላችሁ። ቅንነት ፊቱ ላይ ይታይበታል። በቃ ምንም ይሄንን በግልጽነት ነው የምነግራችሁ። እና እሺ አባ ገብረ ኪዳን እና ተው አሁን ከመጣ እኔ አስገባዋለሁ። ግን አይመጣም። ምን ያደርግ ይመጣል? እህቶችን አሁን ቅዳሴ እንዲቀድስ ነው ምን ባህ እንዲል ነው። አይኛ እዚህ ጥያቄ አለን። በቅዳሴና በመሐሌት ውስጥ ተደብቀን ወይ ደግሞ ቅዳሴና መሐሌት እየቆምን የኢትዮጵያ ኦርቶዶክስ ቤተክርስቲያን ህልውናዋ የሚቀጥል ይመስላችኋል ወይ ብለዋል ብፁዕነታቸው አቡነ ማርቆስ። አሁን እኛ ጥያቄ አለን። ትውልዱ ጥያቄ አለን። ድርሳነ ማርያም፣ ነገረ ማርያም፣ ራእይ ማርያም፣ ተረተ ማርያም እያሉ የጻፉት መጽሐፍቶች ላይ በጌታችን እናት ስም የሸቀሉት የበሉት እስካሁን ድረስ ይበቃችኋል እያልናቸው ነው። ከዚህ በኋላ አትበሉም፣ ትውልዱ ይንቃ እያል ነው። አሁን ልብ በሉ፣ አላቋርጠውም። ከዛ ምን እንደተመለሰ ከታምረ ማርያም ከድርሳነ ጽዮን ከሌላውም አንዳንድ ጥያቄ መናፍቃን እየመዘዙ የቤት ስራ እየሰጡ ክርስቶስን ሊያስረሱንና ስራ ሊሆኑብን አይገባም። በጣም ይቅርታ በእውነት አባታችን። ውሻ ነው ወይ ቆይ እንደ ስድቦት ጋር ቆይ አንዴ ስለ መድኃኒዓለም እንዴ ካህን እኮ አይሳደብም። ምን ነው በቆረቡበት አፎት፣ ጠላም በጠጡበት አፎት፣ ዳቦን በገመጡበት አፎትማ እንደዚህ ሊሳደቡ እንደማይገባ መቼም ወላዲቴ ምስክር ነች ብዬ ልበለዎት። እስቲ አይሳደቡ። የተጠየቁት ከድርሳነ ጽዮንና ከታምረ ማርያም መመለስ ነዋ። የተጠየቁት ከእርሶ መጽሐፍ ነው። አቲ ድንግል ብለው ያሏት ይቻሉት እንግዲህ ከስድቡም ጋርም ጭምር ከሆነ ይቻሉት። እንችለዋለን። መቼስ የት እንሄዳለን? አንዴ ከእናንተው አብራክ ተፈጥረናል። የት እንሄዳለን? አሁን የአባቶችና የልጆች ጦርነት ሆኗል ማለት ነው። እሺ ከታምረ ማርያም ከድርሳነ ጽዮን ከሌላውም አንዳንድ ጥያቄ መናፍቃን እየመዘዙ የቤት ስራ እየሰጡ
ክርስቶስን ሊያስረሱንና ስራ ሊሆኑብን አይገባም። ውሻ ነው፣ ውሻ ይጮሃል፣ ውሻ ደግሞ ይጮሃል። መናፍቃን ደግሞ ለምንድን ነው እመቤታችን የሚጠሏት ሲል ቅዱስ ኤጲፋኒዎስ የተረጎመውን አንድ ሀሳብ ልናገር። በጣም ነፍሴን ያሳርፋታል። ቅዱስ ኤጲፋኒዎስ ትንቢተ ኢሳይያስ ምዕራፍ 5 ቁጥር 10 ላይ ያለ ቃል እነዚህን እመቤታችንን የሚሳደቡ መናፍቃንን ቅዱስ ኤጲፋኒዎስ በምን ይመስላቸዋል? ባበደ ውሻ ይመስላቸዋል። ያበደ ውሻ። ምን ይላል ቅዱስ ኤጲፋኒዎስ? እነዚህ ሰዎች ለምንድነው እመቤታችንን የሚሳደቡት ይልና ውሻ ጤነኛ ሳለ ጌታውን ያውቃል፣ የጌታውን ሚስት ያውቃል፣ ልጆቹን ያውቃል፣ ቤተሰቡን ይለያል፣ ጎረቤትንም ይለያል። ማን? ውሻ። ውሻ ግን ባበደ ጊዜ ጎረቤት ይለይ የነበረው ልጆቹን ይለይ የነበረው ውሻ ባለቤቱን ጭምር መንከስ ይጀምራል። ቆይ እነዚህን እመቤታችንን የሚሳደቡ መናፍቅ ጎመውን አንድ ሀሳብ ልናገር። በጣም ነፍሴን ያሳርፋታል። ቅዱስ ኤጲፋኒዎስ ትንቢተ ኢሳይያስ ምዕራፍ 5 ቁጥር 10 ላይ ያለ ቃል ትንቢተ ኢሳይያስ ምዕራፍ 5 ቁጥር 10 ላይ ያለ ቃል ነው። አባት ሲዋሽ አይታችሁ ታውቃላችሁ? እናንተ አታዩ ማለት እንደ አቡጀዲ ነው የሚቀደዱት። ሲዋሹ ደግሞ ለከት የለው። ልጆችና ህፃናት ጎረምሶች የተባሉ እንኳን በእነሱም ውሸት አያምርም፣ ግን እነሱ ቢዋሹ እንኳን እሺ እንደው ምናምን ነገር ተብሎ ይባላል። እንደግማታለን። እስኪ ቆይ ምንድን ነው? ኤጲፋኒዎስ ትንቢተ ኢሳይያስ ምዕራፍ 5 ቁጥር 10 ላይ ያለ ቃል እነዚህን እመቤታችን ትንቢተ ኢሳይያስ ምዕራፍ 5 ቁጥር 10 ላይ ያለ ቃል ነው። ከወይኑ አትክልት 10 ጥማድ በሬ ካረሰው አንድ የባዶስ መስፈሪያ ብቻ ይወጣል፣ አንድ የቆሮስም መስፈሪያ ዘር፣ አንድ የኢፍ መስፈሪያ ብቻ ይወጣል አለ ኤጲፋኒዎስ ብለው የሚሉት ሰውዬ እና ውሻ ብሎ የሚለውን ቃል አያችሁት? ከትንቢተ ኢሳይያስ መጽሐፍ ምዕራፍ 5 ቁጥር 10 ላይ አታነቡም እኮ ጴንጤዎች፣ ችግራችሁ አታነቡም። አሁን ይሄኛው ከወይኑ ውሻ 10 ጥማድ ውሻ እንደዚህ ነው የምታነቡት። እንደዚህ ሁለት ፊደል ቦታ በሬ። ይሄ በትክክለኛው አነባበብ ነው። በቅዱስ ኤጲፋኒዎስና በእኚህኛው ቢጫ ለባሽ መነኩሴ ሲነበብ በኦርቶዶክስ አይንና ንቃተ ሕሊና ሴት ሲነበብ ከወይኑ ውሻ 10 እሳቸው ናቸው የጠቀሱት። አሰማው ለቆ በዚህ ችግር አለባችሁ ማንበብ የተሳናችሁ ጴንጤዎች። ትንቢተ ኢሳይያስ ምዕራፍ 5 ቁጥር 10 ላይ ያለ ቃል ምንድነው? ቆይ ኢሳይያስ ምዕራፍ 5 ቁጥር 10 ላይ ያለ ቃል ኢሳይያስ 5:10 ላይ ያለ ቃል ይታያችሁ እንደው ስለ ወላዲተ አምላክ ይሉላል እዛ ቁጭ ብለው ማለት ነው። ቆሞ እንደው የእመቤታችን ጣዕሟን በረከቷን በልባችሁ ያሳድርባችሁና በኢሳይያስ ትንቢት መጽሐፍ ምዕራፍ 5 ቁጥር 10 ላይ ሊቀ ሊቃውንቱ ያሳርፋታል። ቅዱስ ኤጲፋኒዎስ ትንቢተ ኢሳይያስ ምዕራፍ 5 ቁጥር 10 ላይ ያለ ቃል እነዚህን እመቤታችንን የሚሳደቡ መናፍቃንን ቅዱስ ኤጲፋኒዎስ በምን ይመስላቸዋል? ባበደ ውሻ ይመስል። በትንቢተ ኢሳይያስ መጽሐፍ ምዕራፍ 5 ቁጥር 10 መሰረት ቅዱስ ኤጲፋኒዎስ እነዚህ እመቤታችንን የሚጠሉ መናፍቃንን በምን ይመስላቸዋል አሉ? በውሻ። የት ነው ጥቅሱ የሚገኘው? ትንቢተ ኢሳይያስ መጽሐፍ ምዕራፍ 5 ቁጥር 10 ላይ። እንዴት ይነበባል? በእውነተኛው አነባበብ ከወይኑ ቦታ 10 ጥማድ በሬ ካረሰው፣ በትክክለኛው አነባበብ አንድ የባዶስ መስፈሪያ ብቻ ይወጣል፣ አንድ የቆሮስ መስፈሪያ ዘር፣ አንድ የኢፍን መስፈሪያ ብቻ ይሰጣል። እንደው ቅድም እንደው ምናልባት ቁጥር 11 ላይ እንላቸው ዝቅ ብለን ስካርንም ለመከተል በጠዋት ለሚማልዱ የወይን ጠጅንም እስከሚያቃጥላቸው እስከ ሌሊት ድረስ ለሚዘገዩ እየወላቸው ይላል። ውሻ የሚላለ እንደዚህ ውስጥ አንብባችኋል? ኦኬ። በኦርቶዶክስ አስተምሮት በኦርቶዶክስ አነባበብ እናንብብ። በኦርቶዶክስ አነባበብ ያው ታውቁታላችሁ። በኦርቶዶክስ አነባበብ ውሻ ሁለት ቃል አይደለ? ሁለት ቃል የተገኘበት ቦታን ውሻ እያልን ነው የምናነበው። ከወይኑ ውሻ ካረሰው አንድ የባዶስ መስፈሪያ ውሻ ይወጣል፣ አንድ የቆሮስ መስፈሪያ ውሻ፣ አንድ የኢፍ መስፈሪያም
ውሻ ይሰጣል። ይሄ በኦርቶዶክስ አነባበብ ነው። በሊቀ ሊቃውንት በእውነት በእኚህ ተረታ ማባት ማለት ነው። ማፈሪያ እደግመዋለሁ፣ በስተት አይደለም። ማፈሪያ 4 አይና ይባላሉ። ለምን 10 አይና አይበቅሉም? ማፈሪያ ለመሳደብ ከመቸኮል የጅብ ችኩል ቀንድ ይነክሳል እንደሚባል ማፈሪያ የሆኑ ማለት ነው። ቆንጅዬ ማፈሪያ የሆኑ ቢጫ ቆብ የደፉ ቢጫ የለበሱ ማይክ ይዘው ማይክራፎን ፊት ሲደርሱ የሚለፈልፉትን ግን የማያውቁ ሰው ጥያቄ ጠየቀ ብለው ያበደ ውሻ ብለው ለመሳደብ ነቢዩ ያላለውን ኤጲፋኒዎስ ብሏል ብለው ይታይ። እንግዲህ እንደዚህ እንመዝንልሃለን። ቀስ እያልን ነው የምናዘግመው። እንኳን ደህና መጣችሁ ወገኖች። በቃ በዚሁ ነው። ይሄንን ከንት ካልኩ በኋላ ዳንዬና ባሚ ሰላምታ ይሰጣሉ። ወደ ቤታችን እንበተናለን ማለት ነው። ሰው ጥያቄ ለምን ጠየቀ ተብሎ መምህሩና ዲያቆኑ የኔና የትዝታውን የእንዳልክን ፎቶ አስቀምጦልህ ያው ውስጡ ተቃጥሏል መሰለኝ። የነ ዳኒ እንዴት እንደተረሳ አይዶ ነው። ዳኒን ደግሞ ጃርት ሊሉት ይችላሉ። ይሄ ሾሃም አድፍጦ ቀስ ብሎ አይዞ እያለ በላው ሊሉት እንደሚችል ወይ ከርከሮም ሊሉት ይችላሉ። እኛ ውሻ ከተባልን ማ ይቀራል ታዲያ? ዳንኤልም አይቀርም። ሜሎስንም ይሄ ዝሆን ብለው ሊሉት ይችላሉ። ይዶን ነው አይታወቅም። ለምን ጥያቄ ከጠየቅ ለጥያቄው መልስ ግብረ መልሱ ተገቢ የሆነ ስድብ ይመለስልናል። እኛ ጥያቄ፣ እነሱ ስድብ። ያ ጀማ ተሰምቷል። ጥያቄ መጠየቅ ዛሬም ይሁን እቤት ውስጥ ሆነን ጥያቄ ስንጠይቅ ስድብ፣ ወጥተንም ጥያቄ ስንጠይቅ ስድብ፣ ከመጽሐፍ ቅዱስ ስንጠይቅ ስድብ፣ ከድርሳን ከታምር ስንጠይቅ ስድብ። ማርያምን ለምን ትሰድቧታላችሁ? ለምን ታዋርዷታላችሁ? ለምን ታበሻቅጧላችሁ? ለምን በስሟ ትነግዳላችሁ ብለን ስንል እናንተ ናችሁ ብለው ይሉናል ማለት ነው። በመደድ አሁን ስሙት። ሙሉን ምን እንዳሉት አላቋርጥም። እዛ ለወንድሞች ይሰጣቸውና ሰላምታ ይሰጣሉ። ከዛ እንቀጥላለን። ከታምረ ማርያም ከድርሳነ ጽዮን ከሌላውም አንዳንድ ጥያቄ መናፍቃን እየመዘዙ የቤት ስራ እየሰጡ ክርስቶስን ሊያስረሱንና ስራ ሊሆኑብን አይገባም። ውሻ ነው፣ ውሻ ይጮሃል፣ ውሻ ደግሞ ይጮሃል። መናፍቃን ደግሞ ለምንድን ነው እመቤታችን የሚጠሏት ሲል ቅዱስ ኤጲፋኒዎስ የተረጎመውን አንድ ሀሳብ ልናገር። በጣም ነፍሴን ያሳርፋታል። ቅዱስ ኤጲፋኒዎስ ትንቢተ ኢሳይያስ ምዕራፍ 5 ቁጥር 10 ላይ ያለቃል። እነዚህን እመቤታችንን የሚሳደቡ መናፍቃንን ቅዱስ ኤጲፋኒዎስ በምን ይመስላቸዋል? ባበደ ውሻ ይመስላቸዋል። ያበደ ውሻ። ምን ይላል ቅዱስ ኤጲፋኒዎስ? እነዚህ ሰዎች ለምንድነው እመቤታችንን የሚሳደቡት ይልና ውሻ ጤነኛ ሳለ ጌታውን ያውቃል፣ የጌታውን ሚስት ያውቃል፣ ልጆቹን ያውቃል፣ ቤተሰቡን ይለያል፣ ጎረቤትንም ይለያል። ማን? ውሻ። ውሻ ግን ባበደ ጊዜ ጎረቤት ይለይ የነበረው ልጆቹን ይለይ የነበረው ውሻ ባለቤቱን ጭምር መንከስ ይጀምራል። ባለቤቱን መንከስ ይጀምራል። ሰው ጤነኛ ሲሆን የቤተ ክርስቲያኒቱን ራስ ክርስቶስን ያከብራል። ቤተ ክርስቲያን እንድትመሰረት ምክንያት ድህን የሆነችውን ድንግል ማርያምን ያከብራል። የክርስቶስ ቤተሰቦች አካሎቹ የሆኑት ቅዱሳንን ያከብራል። ሲያብድ ግን ቅዱሳንንም ይሳደባል፣ እመቤታችንን ይሳደባል፣ ራሱን ክርስቶስንም ይነክሰዋል። ክርስቶስንም አማላጅ ፍጡር ብለው ይሰድቡታል። በእሷ ላይ ብቻ ተነስተው የቀሩ እንዳይመስላቸው። ለምንድን ነው ሲባል ውሻው በማበዱ ምክንያት የጌታው መልክ ይቀየርበታል፣ የቤተሰቡ መልክ ሁሉ ይቀየርበታል ይላል። መናፍቃንም አይምሯቸው ስለተነሳቸው ፈጣሪ የሆነው ኢየሱስ ክርስቶስ በፍጡር መልክ ይታያቸዋል። በእነሱ ሕሊና ላቲ ስባል የእሱ ልጆች ሐዋርያት ሁሉ ቅዱሳን ሁሉ በእነሱ የተናቁ ይሆኑባቸዋል። እንግዲህ ስላበዱ ውሻ ነው። ከታምረ ማርያም ከድርሳነ ጽዮን ከሌላውም አንዳንድ ጥያቄ መናፍቃን እየመዘዙ የቤት ስራ እየሰጡ ክርስቶስን ሊያስረሱንና ስራ ሊሆኑብን አይገባም። ኦልሬዲ እኮ ክርስቶስን እኮ ረስታችሁታል። ከተረሳ እኮ ዘመን የለውም።
በነ ድርሳነ ማርያም፣ በነ ነገረ ማርያም፣ በነ ራእይ ማርያም፣ በነ ታምረ ማርያም በተባሉ ስንት ኮተታ ኮተት ጽሁፎች ኦልሬዲ እኮ ተረስቷል። እኛ ምን እናስረሳችኋለን? መጽሐፍቶቻችሁ ራሱ ክርስቶስን አስክደዋችኋል፣ ክርስቶስን አስረስተዋችኋል። ስለዚህ ልብ በሉ። የተመለሰልን መልስ ስድብ። እዛ ቤት ይኸውልህ በጤንነት ጥያቄ ጠይቀህ በጤንነት አትመለስልህም። መናፍቃን፣ ሐራጥቃ፣ ጃርት፣ ጅብ፣ ከርከሮ፣ ጦጣ ምናምን ነገር ብቻ የሚሉትን ሁሉ ይሰጡሃል። እባብ፣ ውሻ፣ ነብር፣ ጥፍራም፣ ዝምባም እንደዚህ እያሉ ማለት ነው። ከዝንብ ማር አይጠበቅም ይሏል። በእውነት ዝምባም ከዝንብ ማር ምን ይጠበቅና ከመናፍቃንስ ምን ይጠበቃል ብለው ይሉሃል። ቁጭ ነው። ይሄ ምንድነው? ነጠላዬን አቀብሉኝ አይነት ተሳዳቢ ማለት ነው። ብሶባቸዋል አልኩ በትልልቆቹ። ጥያቄው እኮ ነገረ ማርያም ላይ የተጻፈውን ነገር እንደ መጽሐፍ ቅዱስ አስረዱን ነው። ምንድነው ጥፋታችን? ጥፋታችን ምንድን ነው ወገኖችና እህቶች? እንደዚህ ነው የሚሉት። በቃ የዱሩን እንስሳ በሙሉ ስም ሰጥተው ይለጥፉልሃል። እና ምንድን ነው ወንድሞች እናቶች፣ ኮፒሊንክ ሼር ታብ አድርጉ። እዚህ እናንተ ሼር በምታደርጉት ኮፒሊንክ በምታደርጉት ላይ ይሄዳል አልኩ። እኔ አሁን እዚህ ገብቶ አንዳንድ ቢሳደብ ብሎ በዋል ፈሰስ የሆነ ጎረምሳ እሱን አይደለም ሰማው፣ በደንብ ነው የሚሰሙን ብያለሁ። ከዚህ በፊትም በደንብ ነው። ራሳቸውም ቲክቶክ አላቸው፣ አጨውልቀው ነው የሚያዩት። ሁለተኛ ምእመኑም ደግሞ ሄዶ ይጠይቃል። ስለዚህ አባ ገብረ ኪዳን ብዙ ጥያቄ፣ አረ አባታችን መናፍቃኑ እዛ ዳንኤል ቤት ዛሬ ገብተን ያነሱት ታምረ ማርያም ላይ ያነሱት ሚዩት አድርገው ነው ብዬ በክርስቶስ ሚዩት አድርገው እና እዛ መናፍቃኑ ቤት ገብተን አባታችን መናፍቃኑ ዛሬ ከታምረ ማርያም ላይ ያሳዩን ነገር እኛ ያለ ዛሬም አላየኑ። እናንተ አባቶቻችን መቼም እዚችን ቤተክርስቲያን በምላት ነው ቃል እግዚአብሔርን የምትረዱት እና የእመቤታችንን ፍቅር በውስጣችን እየሸረሸሩብን ነው መናፍቃኑ እያሳዩት። ደግሞ ክፋታቸው ደግሞ መጽሐፉን አምጥተው ካሜራ ፊት ቁጭ አድርገው ነው የሚያሳዩት። በተለይ ዳንኤል የሚባልና ኤርሚያስ የሚባል እነንትና የሚባሉ እና ምንድን ነው የጠየቁን? ገጽ ምዕራፍ ግዕዝ ከአማርኛ አውጥተው ነው ያሳዩት፣ የለም ብለን እንዳንል። እኛ ደግሞ ስክሪንሻት አድርጉት እንላቸዋለን። እዚህ ወገኖችን ስክሪንሻት አድርገውና የታተመበትን ይኸው ለማተሚያ ቤቱ በስንት ዓመተ ምህረት እንደታተመ በማን ፈቃድ እንደታተመ ያዝ፣ ግዕዝ አማርኛውን ይኸው ሪከርድ አድርግ እና ሂዱና ጠይቁ ብለን ስንላቸው ሄደው ሲጠይቁ አብዛኛው ጥያቄ እሳቸው ላይ ነው እያረፈ ያለው። እውነቴን ነው የምልህ። ዲያቆን ሄኖክ ኃይሌ ላይ፣ ዲያቆን ያረጋል አበጋዝ ላይ፣ ዲያቆን ማን አድማሴ የሚባለው ላይ፣ የቤተ ክርስቲያኒቱ መምህራን ላይ ምን በዛ ማለት ነው። ከታምረ ማርያም ከድርሳነ ጽዮን ከሌላውም አንዳንድ ጥያቄ መናፍቃን እየመዘዙ የቤት ስራ እየሰጡ ክርስቶስን ሊያስረሱንና ስራ ሊሆኑብን አይገባም። በቃ ይሄ ነው ስራ ሆነንባቸዋል። ጥያቄ እያበዛንባቸው ነው። ቀንሱልን፣ ቀስ እያላችሁ ጠይቁን ከሆነ እንጠይቃለን። ግን ለጠይቅነው ጥያቄ ያበደ ውሻ የት ነው የሚገኘው? ቃሉ ትንቢተ ኢሳይያስ መጽሐፍ ምዕራፍ 5 ቁጥር 10 ላይ ውሻ ነው። ውሻ ይጮሃል፣ ውሻ ደግሞ ይጮሃል። መናፍቃን ደግሞ ለምንድን ነው እመቤታችን የሚጠሏት ሲል ቅዱስ ኤጲፋኒዎስ የተረጎመውን አንድ ሀሳብ ልናገር። በጣም ነፍሴን ያሳርፋታል። ቅዱስ ኤጲፋኒዎስ ትንቢተ ኢሳይያስ ምዕራፍ 5 ቁጥር 10 ላይ ያለቃል። ትንቢተ ኢሳይያስ ምዕራፍ 5 ቁጥር 10 ላይ ያለቃል። ውሻ ነው የሚለው ማለት ነው። ይሄው ኢሳይያስ ምዕራፍ 5 ቁጥር 10 ውሻ ብሎ የሚለው ቃል እዚህ ነው ኤጲፋኒዎስ የተረጎመው። ከወይኑ ቦታ 10 ጥማድ በሬ ካረሰው አንድ የባዶስ መስፈሪያ ብቻ ይወጣል። አንድ የቆሮስ መስፈሪያ ዘር አንድ የኢፍ መስፈሪያ ብቻ ይሰጣል። እና ውሻ የታለ? ኤርሚያስ ፈልጉ፣ ሰፈራችሁ ፈልጉ እንጂ ኢሳይያስ አልተናገረም እዚህ ጋር።
እና ምን እያሉ ነው? ቢጫ ለባሹ መነኩሴ እየዋሹ ነው? እየዋሹ አይደለም፣ እየዋሹ ሲዋሹ ታምረ ማርያምና ድርሳነ ጽዮን የሚዋሸው እሱ ይሻል ነበር። በአንድ ፊቱ ነው። መጽሐፍቶቻቸውም ውሸታሞች፣ መምህራኖቻቸውም ውሸታሞች። ምክንያቱም መምህሩ ቃሉ ማይለውን ይላል፣ ታምሩና ድርሳኑ ደግሞ ማርያም ያላደረገችውን አደረገች ብሎ ይላል። እዚህ ደመን ላይ ደርሰናል። አርእስታችን ይሄንንና በዚህ አርእስት ላይ እንቀጥላለን። ለወንድሞች ሰላም ይበሉ። ጌታችን ኢየሱስን የምታስፈራራውን ማርያም ታስፈራራለች። ማርያም ክርስቶስን እንደምታስፈራራው ሌላ የቤት ስራ እንስጣቸው። የቤት ስራ እየሰጡን የቤት ስራ ሊሆኑብን አይገባም ነው ብሎ ያሉት። ሌላ የቤት ስራ ደግሞ እንስጣቸው። ስ ዛሬ በዚህ ጉዳይ ላይ የምናወራው እና ተባረኩ። ወንድምነትና ባሚ ሰላም በሉ። ከዛ በክርስቶስን እንቀበለው ነው። ኦርቶዶክሳዊ ወንድም ነው። ባሚ ሰላም በል። እሺ ሰላም ቅዱሳን። ትንሽ ስራ ቦታ ሆኜ ነው እየሰማሁ ነው። ወንድምዬ ጸጋ ይብዛላችሁ። ከስር ያላችሁ ሁላችሁን በጌታ ስም ሰላም እላችኋለሁ። ዳንዬ፣ ኤርሚ፣ ኤርሚሻ ተባረክ። አሜን። ተባረክ። ወንድምነት ዳንዬ ትችላለህ ሰላም ለማለት? ወንድምነት እንዴት አደራችሁ? እንደምን ዋላችሁ? ሁላችሁንም ያለው ጌታ ይባረክ። ኢየሱስን አስረሱን ያሉት ጌታን አስረሱን እያሉን ያሉት። አዎ ጌታን የረሳ ሰው ኦልሬዲ ምኑን ነው የሚረሳው? ማለት ኦልሬዲ እኮ ረስተውታል። እኛ እንደውም ጌታ እንዲረዳቸው እንዲያግዛቸው ይሄንን የረሱትን ጌታ እንዲያስታውሱ ነው እያደረግን ያላቸው። ማለት አይኖቻቸውን ከፍጡር ላይ አይኖቻቸውን ከመላእክት ከጻድቃን ሁሉ ላይ እያነሱ ኢየሱስ ላይ ይመልከቱ እያልን ያለ ነው። እና ምናልባት ንግግራቸው ቆም ብለው ድጋሚ ቢያዩት ቢመለከቱት እኛ አባት ደስ ይለኛል። እዩ እያልን ያለ ነው ኢየሱስን ነው። ተመልከቱት እያልን ኢየሱስ በቂ ነው እያልን ነው ያለ ነው። እና ጭራሽ እንደውም ወደ ኢየሱስ እንዲጠጉ ነው። 44ቱን ትታችሁ ኢየሱስ በቂ ነው፣ አይኖቻችሁን ከፍጡር ላይ አንስታችሁ ወደ አምላካችሁ ወደ መድኃኒታችሁ ወደ ክርስቶስ ኢየሱስ ተመልከቱ፣ ኢየሱስ ክርስቶስ ብቻውን በቂ ነው የሚል መልእክት ነው እያሳለፍን ያለ ነው። እና ምናልባት መልእክቱን ተሳስተዋል ብዬ አስባለሁ። ግን ወሳኝ ቪዲዮ ነው። በጣም አሪፍ ቪዲዮ ነው። ጸጋ ይብዛላችሁ። ተባረኩ። አለን ወንድምነት። እሺ ወንድምነት ቴንኪው ተባረክ። ከቻልክ በክርስቶስን ተቀበለው። ቡና አልጠጣ። እሺ ወዳጅ ሰላም ነው በክርስቶስ። እግዚአብሔር ይመስገን። እንዴት አደራችሁ? እግዚአብሔር ይመስገን። እንዴት አደርክ? ወለን ከየት ቤተ እምነት? ከኦርቶዶክስ። እሺ በቤተ ክርስቲያናችሁ ውስጥ ማርያም ኢየሱስን የምታስፈራራ አስፈራርታው ደግሞ ነገር የምታደርግ ማርያም አለች በቤተ ክርስቲያናችሁ ውስጥ? እሺ ቃል በቃል አስፈራርታው እንደዚህ ብለው የሚል ካለ አውጣለን። አስፈራርታ የለም መቼም። ከኛ በላይ አምላኳን ጌታዋን ልጇን የምታከብር የምታውቅ የመጀመሪያ ክብር ለአምላኳን ለልጇ ክብር የሰጠች የመጀመሪያዋ ቅድስት ነች እመቤታችን ቅድስት ድንግል ማርያም። ስለዚህ ይህን ያህል እናንተ በምትሏት ልክ የወረደች ማርያም የለችም። እናንተ ማርያም የወረደች ልትሆን ትችላለች። የኦርቶዶክስ ሀገር አንድ አስጨርሰኛ ጠየቀኛ። ቅድስናን፣ ንጽህናን፣ ትህትናን፣ እናትነትን፣ አምላክን መውለድ፣ አምላክን መሸከም፣ አምላክን ማጥባት፣ ለአምላክ መገዛት ያስተማረች ድንቅ ቅድስት እናት ነች። እንደዚህ ልክ እናንተ በምትሏት ልክ የወረደች እናት አይደለችም። ኦኬ ሶ አላስፈራራችም እያልከን ያለው? በፍጹም። ኦኬ እሺ እናሳያ። አሁን ምንም ችግር ዋናው እንድታየው ነው። እና ይቺን ማርያም እኛ እናንተ የጻፋችኋት ማርያም ከየት እንዳገኛችሁ ታሳየናለህ ማለት ነው። እሺ ማርያም ጡቴን ቆርጬ ብላ አስፈራርታ አታውቅም እያልከን ያለው? እቆርጣለሁ ይሄንን ጡቴን እያለች ኢየሱስን አስፈራርታ አታውቅም እያልከን ያለው? ጡቴን ቆርጣለሁ ማለት ምን ማለት ነው? ራሴን እጎዳለሁ፣ ይችን ነፍስ ካላደንካት ራሴን እጎዳለሁ እንጂ ማስፈራራቱ አንተን ይሄንን ማስፈራራት ማለት እኮ
አንተ ይህንን ባታረግ ይህንን አደርግሃለሁ ነው። ፐርሰናል ሰውየው ላይ አታክ አደርጋለሁ ነው ማስፈራራት ማለት እንጂ ራሴን እጎዳለሁ ማለት ማስፈራራት አይደለም። ጉዳቱ ዋናው በምታረገው ድርጊት ያንን ሰው ከሀሳቡ ውጪ ማስደረግ ማለት ነው። ማስፈራራት ማለት እሱ ነው፣ ለሌላ ጊዜ ማለት ነው። በፍጹም አይደለም። ማርያም ምን እያለችው ነው ያለችው? ይህችን ነፍስ ካላዳንክልኝ ይህች ነፍስ ምን አደርጋለሁ አለች? ራሴን እጎዳለሁ። አዎ፣ ስለዚህ ራሷን በመጉዳት ማንን እያስፈራራችሁ ነው? እኔ አንድ ጥያቄ ልጠይቅህ። አንተ ራሷን እያስፈራራች እያደረገች ነው ወዳጄ እኮ። አንድ ምሳሌ ልንገርህ። አንተ ከአባትህ ጋር ተጋጨህና እናትህ አባትህ በቃ እኔ ከዚህ ቤት ይህን ልጅ ማስወጣት አለብኝ። በፍጹም አይሆንም እኮ። አንዴ ስማኝ እኮ አንዴ ስማኝ። ስለ ማርያም ነው። እሱን ጨርስና ሌላ ሀሳብ ትሄዳለህ እኮ። ምሳሌውን እየነገርኩህ እኮ ነው። ይኸው ምሳሌው አለ። ወረዲቶ ቆምን፣ እዚህ ጋር ቆመናል። ስለዚህ ምሳሌ ነው እያወራን ያለ ነው። ይህንን ነገር ካላደረግክልኝ እንደዚህ ሆናለሁ ብሎ ራስን መናገር ማስፈራራት አይደለም እያልከኝ ያለው? በፍጹም አይደለም። ራሴን እጎዳለሁ ይህችን ነፍስ። እንደውም እመቤታችን እዚህ ጋር ምንድን ነበረ መደረግ የነበረባት? መደነቅ፣ እንደው ሽልማት ቢገባት መሸለም። እኛ ልንሸልማት አንችልም፣ ከእሷ በታች ነን። አምላክን በወለደች አቅሟ፣ አምላክን ባጠባች አቅሟ፣ አምላክን ይዛ በተንከራተተች አቅሟ እሷን ንጽሕት ቅድስት ብለን ማክበር ነበረብን። እንዲሁም በዚህ ላይ ምክንያቱም ስለ ሰው ልጅ ነፍስ፣ ስለ አንድ ነፍስ ጌታ ማድረግ ፈልጎ ነበር ወዳጅ። ይኸውልህ እግዚአብሔር ለቅዱሳኖቹ ቅርብ ነው አይደለም? ለቅዱሳኖቹ ለእኛ በኃጢአትና በበደል ለወደቅን ሰዎች እግዚአብሔር ቅርብ ነው። ምንድን ነው ጠይቀኝ። ኢየሱስ ክርስቶስ ያንን ኃጢአተኛ መማር ፈልጎ ነበር። መማር ስለፈለገ እኮ ነው እመቤታችንን ያስነሳት። በነገራችን ላይ ከእግዚአብሔር ሐሳብና ከእግዚአብሔር ትእዛዝ ውጪ ማንም ሰው መንቀሳቀስ አይችልም። መማር ፈልጎ ነበር ወይ? እኔ ያልኩህ ዳይሬክት የተጠየቀውን ጥያቄ መመለስ ነው ወዳጅ። አዎ መማር ስለፈለገ ነው። ያንን ኃጢአተኛ አልምርም እያለ ሲናገር ማለት በቃ መማር ሳልፈለገ ቀርቶ ነው ሳይሆን በቃ እንዳንተ አባባል መማር ስለፈለገ ነው። መማር አልፈልግም ወይ ደግሞ አልምረውም እያለ እየተናገረ የነበረው እንደዛ እያልከኝ ያለው? አዎ አንደኛ እንደዛ ያለበት ምክንያት ደግሞ የእመቤታችንን ክብር ሊገልጽ ስለፈለገስ ቢሆንስ የእመቤታችንን ክብር ግምት ኖ ወይ ግምት አይደለም። እኛ እናቅማ እዛ ታሪክ ላይ አልነበርንም። እኛ እዛ ታሪክ ላይ አልነበርንም። ካልማርከው ጡቴን እቆርጣለሁ ያለችው ማርያም ለምንድን ነው? እሱ ለዛች ነፍስ ራርታ፣ ለዛች ነፍስ አዝና፣ ያቺ ነፍስ ሲኦል መውረድ እንደሌለባት ቅድስት ስለሆነች ርሪት ስለሆነች አዛኝ ስለሆነች ለዛች ነፍስ አዝና ሲኦል መውረድ እንደሌለባትና ልጇም ደግሞ መሐሪ ይቅርባይ ቸር ስለሆነ እንደሚምረው ስለምታውቅ ነው የጠየቀችው። ለምንድን ነው እሱ ማርያም ጡቴን ቆርጣለሁ ስትል ኢየሱስ ፊቴን እቧጭራለሁ ስትል ኢየሱስ የማራት ለምንድን ነው? ኃጢአተኛውን የማረው ለምንድን ነው? ስለ እናቱ ሲል። እናቱ ምን ስለምታደርግ ባይምረው? እንደሚምረው ያውቃል እኮ አምላክ እኮ ነው። እንደሚምረው ያውቃል ወዳጄ። ባይምረው ምን ልታደርግ ነበር የሱ ሀሳብ? ይኸውልህ በክርስትና ላይ ባይሆን ቢሆን የሚባል ነገር የለም። እንደሚምረው ስለሚያውቅ ነው። አለዛ ምን አደርጋለሁ ነው ያለችው እሷ ወዳጄ። እሷ በሰውኛ ይህን ባታደርግ ይህን አደርጋለሁ አለች። እሱ በአምላክነቱ ግን ጡቴን እቆርጣለሁ ፊቴ ጡቴን እቆርጣለሁ ማለት ምን ካላልከው ነው ጡቷን የምትቆርጠው? ካልማርከው። ይሄ ማስፈራሪያ ነው ወይስ ማስፈራሪያ አይደለም? ማስፈራሪያ። እንደውም እኮ እዚህ ጋር አልኩህ እኮ እመቤታችንን ልናደንቃት የሚገባት እናት ነች። ማስፈራሪያ ነው ወይስ ማስፈራሪያ አይደለም? አንተ አንድ ጥያቄ ልጠይቀ። እኔ ስለ ሰንበዲ የሆነ ነገር አደርጋለሁ ብዬ ስል እኔ ያንን ሰው እያስፈራራው ነው ወይስ ስለዛ ሰው ፍቅር ራሴን መስዋዕት እያደረግኩ ነው? መስዋዕት የምታደርገው አሁን መስዋዕት ሰው የሚያደርገው ኮንስኩዌንስ ከሌለው ነው። እሱም በማድረግ ምንም የምታደርገው የምታመጣው ኢምፓክት ከሌለ ነው። ኦኬ። አሁን ግን ኢየሱስ ክርስቶስ እሺ ኢየሱስ ክርስቶስ ካልማረ ጡት የሚቆረጣለ ወይስ የለም? ብላ ብራዘር እሷ ምን አለች ነው ያልኩህ ወዳጅ። ጡቴን እቆርጣለሁ
አዎ ጡቷን የምትቆርጥበት ምክንያት ምንድን ነው? ያቺ ነፍስ ካልተማረች ፊቷን የምትቧጭረውበት ምክንያት ምንድን ነው? ያቺ ነፍስ ካልተማረች። ስለዚህ የሚምረው አካል ስለማን ብሎ ነው የማረው? ስለ እናቱ ሲል እናቱ በምን ይዛው? አሁን የሚያደርገው ተግባር ስለማን ብሎ ነው አልከን? ስለ እናቱ። ስለምን? ስላጠባችሁ ጡት እንዳይቆረጥ ስለፊቷ ብሎ ምን አደረገ? ይህንን ኃጢአተኛ ማረ። ማስገደል ማለት ማስፈራራት ማለት ሌላ ትርጉም አይደለም። አትሳሳት። እንደዛ አይደለም። አንዴ በክርስቶስ ማስፈራራት ብቻ ሳይሆን ማርያም ጌታ ኢየሱስ ክርስቶስን ምን እንደምትለው እስከዚህ ድረስ አድርገዋለች። ቁንጢጥን ብቻ ነው አሁን ቁንጢጥና ኩርኩም ነው የቀረው እንጂ ስሙት ዶክተር ሮዳስ ታደሰ ምን እንደሚል። እንጦጦ ማርያም ታውቃላችሁ? እንጦጦ ማርያም አዲስ አበባ ስትመረቅ አፄ ምኒልክ 4300 ምናምን በሬ አሳርደው ነበረ። ስንት ሺህ? አሁን እንኳን በሬ ቤት አለ 4 ኪሎ ስጋም ጠፍቷል። እንኳን በሬ 4000 ሰንጋ እግዚአብሔር ያሳያችሁ። ጠጅ ደግሞ በመዋኛ ገንዳ ይፈስ ነበር። በምን ገንዳ? ሴቶቹ ደግሞ በዋቃው ላይ ለመውጣት በመሰላል ነበር የሚወጡት። ጸሐፌ ትእዛዝ ገብረ ሥላሴ የአይን ምስክር ሆነው ያዩትን የጻፉት። ወዲያው የእንጦጦ ሰማይ ጠቆረ ይላል። ሰማዩ ጠቆረ። እንደዚህ ፀሐይ አልነበረም። በጣም አስፈሪ ነገር ተከሰተ። ንጉሠ ነገሥቱ ጨነቃቸው። ድግሱ ሊበላሽ ነው። ወዲያው ጸሐፌ ትእዛዛቸውን ጠሩና ምን አሉት? በሌም ነግርህን ጻፍ አሉት። እየሰማችኝ ነው? ጻፈ። በሌህን ለቄሰ ገበዙ ስጣቸውና የት ያድርጉት? እመቤታችን መንበሩ ላይ ይቀመጣሉት። ወስደው መንበሩ ላይ ሲያስቀምጡት ኬት መጣ ሳይባል ነፋስ መጥቶ ደመናውን በትኖት እንደዚህ አይነት ፀሐይ ፈነጠቀ ይላል። ታላቅ ታምር እመቤታችን የሰራችው። በኋላ ንጉሠ ነገሥቱ ያጻፉት ደብዳቤ ወጥቶ ሲነበብ ምን ይላል? ድንግል ማርያም አንቺን ከመውደድ የተነሳ ቤትሽን ሰራው፣ አንቺን ከመውደድ የተነሳ ሰንጋው፣ ጠጁ እንደዚህ እንዲሆን አደረጉ። አሁን ደግሞ ዝናብ መጥቶ ድግስሽን ሊያበላሽ ስለሆነ የዝናቡን ጌታ ልጅሽን ተቆጩ። የዝናቡን ጌታ በብስት ልጅሽን ተቆጩ። ቤታችን አማላጅ አማለደቻቸው ማለት ነው። ደጋግ ሰዎች ነበሩ። ተረታም ትውልድ ይኸው ዳንዬ ቁንጢጡን እየፈለግኩ ነው። ገና የምትቆነጥጠውና በኩርኩም የምትመጣውን እንፈልጋለን። ማስፈራረቱን እናሳያለን። ተቆጪው ተራአታ ሲዡ እየተባለ ነገስታቶቻችን ሁሉ ጭምር ሲያደርጉ ነበር። ዳንዬ ቀጥሉ ከክርስቶስ ጋር። እሺ ወንድምነት ኢየሱስን ወጣ ማርያም አለች ብሎ መስበክ ኖርማል ነው ማለት ነው እዛ ቤት። እኔ አላውቅም። እኔ የምልህ የማየውን ነገር መናገር አልፈልግም። ግን ምንድነው ትልቁ ችግር እዚህ ጋር ለእኛ ክርስቶስ አምላካችን ብቻ ነው። ለድንግል ማርያም ግን ክርስቶስ ልጇም ጭምር ነው። ልጇም አምላኳም ነው። እዚህ ጋር ያን የዘነጋችሁት ነገር አንድ ይሄንን ነው። ልክ እናንተ ማርያምን የምታዩት የሆነ እንደ አንድ ዕቃ ነው ማለት ክርስቶስ ገባና ወጣ፣ በቃ ሌላ ምንም ነገር ያደረገው የለም። 3 ዓመት ከ6 ወር አካባቢ እኮ አብራው ተሰዳለች፣ ጡቶቿን አጥብታለች፣ በጀርባዋ ተሸክማለች። አብራው መስቀል ድረስ እኮ ያለቀሰች እናቱ ነች። እኛ እኮ ፍጥሩ ብቻ እሷ እናቱም ነች። እናት ደግሞ ልጇን ሰማኝ። አንዴ ልጨርስ ኤርሚያስ፣ አቋርጥ አይደለም ሰው ጠይቅ ነው። ለዓለም ከየት ቤተ እምነት ነው ብራዘር የገባው? ከዚህ ለዓለም ወየ ከየት ቤተ እምነት ነው? እየሰማል። ከየት ቤተ እምነት ነው? ከእንትን ነኝ ከሙሉ ወንጌል ነታችን ብራዘር። እሺ ቀጥል በክርስቶስ ቴንክ ዩ። እንደዚህ አንዳንዴ ላስቆማችሁ ይችላሉ ማስታወቂያ ለመነገር ማለት እናቱም ጭምር ናት እያልከን ነው። እናቱም ጭምር ስለሆነች የሚገርመው እኮ ነው። በዚህ ምድር ላይ
ተደርጎ የማይታወቅ ከዚህ በፊትም ከዚህ በኋላ የማይደረግ ነገር የተደረገ ነው። ስለዚህ አሁንም ትቆጣዋለች እያልከን ያለው አሁንም ትቆጣዋለች እያልከን ያለው ልጇ ነው። አሁንም ትቆጣዋለች እያልከን ያለው ይኸውልህ አሁን ልክ እናንተ በምታስቡት ልክ ደግሞ ባንተ ብራዘር ወደ እኔ አትምጣ በእኔ ይኸውልህ እያልከው ወዳጄ ወደ እኔ ምን ታመጣ? እኔ ያላልኩኝ አንተ ያወራው አሁንም ትቆጣዋለች እያልከን ነው ወይ ያለው? መቆጣት ምን ማለት ነው? ነገርኩህ እኮ ሁለት ነገር ነገርኩህ። ዲፋይን እንዳላረከውም እሱን አወራህ እኮ። አሁንም ትቆጣዋለች ወይ ጥያቄው እሱ። አሁንም ትቆጣዋለች። ለምንድን ነው የምትቆጣው? ኦኬ ሶ አሁን አትቆጣውም አልከኝ። እናቱ አይደለች እንዴ? እናቱ ብትሆን ደመናውን ሲያመጣ ዝናቡን ሲያዘንብ ያውም በማርያም ቀን ላይ ለማርያም የተደገሰ ነገር ከሆነ ደግሞ እንዴት ነው የማትቆጣው? ብራዘር ዝናብ እንዴት ያዘንባል? ንጉሱ ተቆጩ ፕሮግራም ተዘጋጅቶ እንዴት ነው? ንጉሱ ተቆጩ ስላለው መጽሐፉ ላይ ተቆጣችሁ ተብሎ ተጽፏል። የመጀመሪያ አንተ ልጠይቅህ፣ ንጉሱ ተቆጩ አሉ ከፍቅራቸው የተነሳ እናቱ ስለሆነች እናንተ የወንጌል አማኞች እናቱ መሆኑን ትረሳላችሁ። ይሄ እኮ የሚያስደንቅ ነገር አይደለም አይነት ሐሳብ አወራ። ስለዚህ አሁን እግዚአብሔር ጌታ በሚያደርገው ነገር ላይ ማርያም ደስተኛ ካልሆነች እየተቆጣችሁ እያስፈራራችሁ፣ አሁን እግዚአብሔር እንደዛ ነው እየሰራ ያለው እያልከን ያለው? ማንም አላለም። ማንም አላለም። ምክንያቱም እሷ ቦታዋን ታውቃለች። አሁንም እናቱ ናት ያልከን አልገባንም። አሁንም እናቱ ናት ያልከው ሐሳብ አልገባንም። አልገባንም። እሺ ካልገባህ አዳምጠኝ። እሺ ካላልክ ለምን አነሳ እኮ አዳምጠኛ። የመጀመሪያው ወዳጄ መቼ አወራሁ? አንተ እኮ እሺ የመጀመሪያው ደረጃ መጀመሪያ እንዳልኩ ነው። እሷ እናትም ልጇም አምላኳም ነው። የመጀመሪያው ደረጃ ማለት ነው። ሁለተኛ ደረጃ ልክ እኛ በምናስባት ልክ ደግሞ የወረደች እናት አይደለችም። ማለት ቦታዋን የማታቅ ፍጥረቷን የማታቅ እናት አይደለችም። ምክንያቱም ቅድስት ስትባል እኮ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ ስትባል እኮ ከአንደበቷም ከስራዋም ሁሉ የታቀበች ስለሆነች ነው። ስለዚህ ቦታዋን ስለምታቅ ይህን ያህል ወርዳ አምላኳን ልጇን ቢሆን አምላኳ ነው። ስለዚህ ይህን ያህል ወርዳ ከቦታ ዝቅ ወይ ከፍ ብላ አምላክን የማዘዝ ደግሞ ሞራሉም የላትም። ምክንያቱም እንደዛ ስለማታደርግ ማለት ነው። ቦታዋን ኤጲፋኒዎስ የተረጎመው ነፍሴን ያሳርፋታል። ቅዱስ ኤጲፋኒዎስ ትንቢተ ኢሳይያስ ምዕራፍ 5 ቁጥር 10 ላይ ያለቃል። ትንቢተ ኢሳይያስ ምዕራፍ 5 ቁጥር 10 ላይ ያለቃል። ምንድነው? አንድ ብቻ በጸጋው ብቻ ነው በትክክል የሰማና አዲስ ፍሬ። ትንቢተ ኢሳይያስ ምዕራፍ 5 ቁጥር 10 ላይ ነው ያለው። ዘማሪ ዳጊ ጥላሁን እየሰማህ ነው ወይ? የራእይ መጽሐፍ ምዕራፍ 4 ቁጥር 6 ቃል ትዝ ትላለች። እዚህ ደግሞ ተደገመ ሌላ ታሪክ። አንተ አገር ሰላም ነው ብለህ ስራ እየሰራ ነው። ዳጊሻ እየሰማህ ነው? ይከፈት ብለናል። ኤርሚ ሌላ ዙር ከሮልሃል። ስማልኝ እዚህ አሁን ምን እንዳሉ ውሻ ብሎ የሚለውን ቃል ኤጲፋኒዎስ ለመናፍቃን የተናገሩት በተረጎሙበት ላይ ትንቢተ ኢሳይያስ መጽሐፍ ምዕራፍ 5 ቁጥር 10 ላይ ቅዱስ ኤጲፋኒዎስ የተረጎመውን አንድ ሐሳብ ልናገር። በጣም ነፍሴን ያሳርፋታል። ቅዱስ ኤጲፋኒዎስ ትንቢተ ኢሳይያስ ምዕራፍ 5 ቁጥር 10 ላይ ያለቃል። እነዚህን እመቤታችንን የሚሳደቡ መናፍቃንን ቅዱስ ኤጲፋኒዎስ በምን ይመስላቸዋል? በትርጉሙ ባበደ ውሻ ይመስላቸዋል። ቃሉ የት ነው ያለው? ትንቢተ ኢሳይያስ መጽሐፍ ምዕራፍ 5 ቁጥር 10። ዘማሪ ዳጊ ጥላሁን ብቻ ይልኝ፣ ሌላውን ብትወውም ተወው። ኢሳይያስ 5 10 ትርጓሚ፣ አስተምሮት፣ ለቃሉ ያላቸው ታማኝነት በእውነት የተዋህዱ አንበሶች፣ ተጽዕኖ ፈጣሪ የእመቤታችን ፍቅሯ ጣዕሟን በልባቸው ያሳደረባቸው ቆንጅዬ ውሸታሞች ይልኛ ከማንበቤ በፊት ኢሳይያስ 5:10 እችት 10 እኔ ላምብ ልወጥቻለሁ። እታች አውርዷት ወገኖች፣ እታች አውርዷት፣ ቶሎ በሉ እንዳታስገቧት። ቴንኪው እንዳታስገቧት። አዎ እንዳታስገቧት። በሰማይ በምድር ቢሆን አትገባትም።
ይሄ ነው አየህ የሚያንቀዠቅዠው መንፈስ ያበደ ውሻ ብሎ ያሉት እንደዚህ አይነት ባህሪ ነው የሚታየው ማለት ነው። እሺ እና ምዕራፍ 5 ቁጥር 10 ላይ ያለውን ቃል ነው እናነባዋለን። አንዴ ሊቀ ሊቃውንቱ እንዴት እንደሚዋሹ። ውሻ ደግሞ ይጮሃል። መናፍቃን ደግሞ ለምንድን ነው እመቤታችን የሚጠሏት ሲል ቅዱስ ኤጲፋኒዎስ የተረጎመውን አንድ ሀሳብ ልናገር። በጣም ነፍሴን ያሳርፋታል ቅዱስ ኤጲፋኒዎስ። ትንቢተ ኢሳይያስ ምዕራፍ 5 ቁጥር 10 ላይ ያለ ቃል። ትንቢተ ኢሳይያስ ምዕራፍ 5 ቁጥር 10 እንዲህ ይነበባል። ያው በትክክለኛው አነባበብና በኦርቶዶክስ አነባበብ ነው የማነበው። በመጀመሪያ በኦርቶዶክሳውያን በመጽሐፍ ቅዱሱ ትክክለኛ አነባበብ እናንብበው። ከወይኑ ቦታ 10 ጥማድ በሬ ካረሰው አንድ የባዶስ መስፈሪያ ብቻ ይወጣል። አንድም የቆሮስ መስፈሪያ ዘር አንድ የኢፍ መስፈሪያ ብቻ ይሰጣል። ኢሳይያስ 5:10 ላይ እቹት ቁጥር 10። ይሄ በትክክለኛው አነባበብ ነው። በኦርቶዶክሳውያን ማይንድ ሴት፣ በኦርቶዶክሳውያን መነጽር፣ በአባ ገብረ ኪዳን አስተምሮት ቅዱስ ኤጲፋኒዎስ ተረጎመው ብለው ባሉበት ይህን ቃል ስታነበው ከወይኑ ውሻ የሚለው 2 ፊደል አይደለ? ከወይኑ ውሻ ቦታ ብሎ የሚለው ውሻ እያልክ ነው የምታነበው በኦርቶዶክሳውያን ስታነበው። ምክንያቱም ኢሳይያስ 5:10 ብለውናል። ከየት እናምጣው? ውሻ የሚል የለም እዚህ ጋር አሁን። ስለዚህ የአባ ገብረ ኪዳንን ውሻ እዚህ ኢሳይያስ 5:10 ላይ ለማግኘት 2 ፊደል ያላቱን ውሻ እያልን እናነበዋለን ማለት ነው። ይሄ በኦርቶዶክሳውያን መነጽር ነው ስታነበው። ሊቃውንቱ የራቀውን አቅርበው የቀረበውን አንቦርቅቀው ምናምን ብለው ስለሚሉ ማለት ነው። ተረታም ትውልድ። እሺ እናነበዋለን በኦርቶዶክሳውያን ማይንድ ሴትና መነጽር። ከወይኑ ቦታ፣ ይሄ በመጽሐፍ ቅዱሱ ትክክለኛ አነባበብ ነው የቀደሙ። ከወይኑ ውሻ በኦርቶዶክሳውያን አነባበብ 10 ጥማድ ውሻ ካረሰው አንድ የባዶስ መስፈሪያ ውሻ ይወጣል። በአባ ገብረ ኪዳን አስተምሮ ማለት ነው። እንደ ቅዱስ ኤጲፋኒዎስ ደረሰው መተረጎመው እንዳሉት አንድ የቆሮስ መስፈሪያ ውሻ 2 ፊደል ያላትን ነው ውሻ እያልኩ ማነበው። አንድ የኢፍ መስፈሪያ ውሻ ይወጣል። በእውነት እኮ በዚህ በተዋህዶ ሃይማኖት መኖር ለእኛ እንዴት ድንቅ ነው ይልልሃል። የእግዚአብሔር ቃል የማይለውን አንብቦ አለ ወይ ውሻ? ወንድሞች እናቶች፣ እዚህ ጋር ጥማድ በሬ የሚለውን ጥማድ ውሻ ከሚሉት ኤርሚዬ ይሻላል። እሱ ነው ያሰብክ አመስግን። እግዚኦ እግዚኦ እግዚኦ። ዳጊ አንተማ እየቀለድክ ነው። አንተ በእኔ ከታምረ ማርያም እነሱ የሚቀልዱብኝ አንሶ አንተም እየቀለድክብኝ ነው ዳጊ። ግድ የለም ከታምረ ማርያም ከድርሳነ ጽዮን ከሌላውም አንዳንድ ጥያቄ መናፍቃን እየመዘዙ የቤት ስራ እየሰጡ ክርስቶስን ሊያስረሱንና ስራ ሊሆኑብን አይገባም። ውሻ ነው፣ ውሻ ይጮሃል። ኧረ ይታው ውሻ ደግሞ ይጮሃል። መናፍቃን ከድርሳነ ጽዮን እኮ ከድርሳነ ማርያምና ከድርሳነ ጽዮን እኮ ጥያቄ ጠይቁ። ምን አጠፋን ወገኖቼ? ምን አጠፋን? እንደው ስለቸሩ መድኃኔዓለም ከራሳቸው መጽሐፍ ጻፉት፣ አነበብን። ከመጽሐፍ ቅዱስ ጋር የማይገናኝ አንድ መዓት ኮተታ ኮተት ነገረ ድህነትን በተመለከተ የመጽሐፍ ቅዱስን ትምህርት የሚያፋልስ ተረት ጽፈው አነበብንላቸው። ሄደው ጠየቋቸው። ከታምረ ማርያምና ከድርሳነ ጽዮን ከድርሳነ ማርያም ከነገረ ማርያም መናፍቃን አንዳንድ ጥያቄ እየጠየቁ ስራ ሊሆኑብን አይገባም ማለት ስራ ሆነንባቸዋል ማለት ነው። የቻሉት ከታምረ ማርያም ከድርሳነ ጽዮን ከሌላውም አንዳንድ ጥያቄ መናፍቃን እየመዘዙ የቤት ስራ እየሰጡ ክርስቶስን ሊያስረሱንና ስራ ሊሆኑብን አይገባም። ኦልሬዲ እኮ ረስተውታል እኮ አባ ገብረ ኪዳን። ኦርቶዶክስ ቤት እኮ ኢየሱስ እኮ ተረስቷል። ስብከቱ በሙሉ እነዚህ መጽሐፍቶች ናቸው በየቀኑ የሚሰበኩት። ከተረሳ እኮ ቆየ። ለስም ለማጣፈጫነት ያህል ያው በስመ አብ ወወልድ ወመንፈስ ቅዱስ ተብሎ ይባላል እንጂ ተረስቷል እኮ። መጽሐፍቶች ሁሉ ኢየሱስን የሚያስረሱ ናቸው።
ይልቅ ክርስቶስን ሊያስረሱን ከሚሉ ይልቅ ግራ እያጋቡን ነው። ህዝባችንን ግራ አጋቡት። እኛም በጻፍናቸው መጽሐፍቶች ሳናያቸው ሳናጣራ ነበር የተሰራጩት። የመናፍቃኑ ክፋት አነበቡትና ይኸው መጽሐፍቶቻችን ሁሉ በብፁዕነታቸው በብፁዕ አቡነ ማትያስ ፓትርያርክ ጥራት የጎደላቸው መጽሐፍቶች ብለው በአፋቸው ጭምር በእውነት የሊቃውንቱ ጉባኤ ስብሰባ ላይ አስመሰከሩብን ነው መባል ያለበት። ትልልቅ ጥፋት አጥፍተው እኛም መልሰው ገልብጠው ይሳደባሉ። ከታምረ ማርያም ከድርሳነ ጽዮን ከሌላውም አንዳንድ ጥያቄ መናፍቃን እየመዘዙ የቤት ስራ እየሰጡ ክርስቶስን ሊያስረሱንና ስራ ሊሆኑብን አይገባም። ውሻ ነው፣ ውሻ ይጮሃል፣ ውሻ ደግሞ ይጮሃል። መናፍቃን ደግሞ ለምንድን ነው እመቤታችን የሚጠሏት ሲል ቅዱስ ኤጲፋኒዎስ የተረጎመውን አንድ ሀሳብ ልናገር። በጣም ነፍሴን ያሳርፋታል። ቅዱስ ኤጲፋኒዎስ ትንቢተ ኢሳይያስ ምዕራፍ 5 ቁጥር 10 ላይ ያለ ቃሉ እነዚህም እመቤታችንን የሚሳደቡ መናፍቃንን ቅዱስ ኤጲፋኒዎስ በምን ይመስላቸዋል? ባበደ ውሻ ይመስላቸዋል። ኢሳይያስ 5 ቁጥር 10 ላይ ቁጥር 10 የታለ ውሻው ነው። አሁን ደግሞ በውሻ ዲቤት እንግባ እንዴ? አይታየም እንዴ? ቡራቡሬ ውሻ ቆሞ አልቆመም፣ ተኝቷል፣ ተቀምጧል፣ እየጮኸ ነው። እያጮኸ አይደለም። ዳግሻ ከፍታል። ምንድን ነው? ድሮ እኮ ነበረ እንደዛ የሚል ኤርሚ። አሁን ኑሮ ከተወደደ ነው እሱ ነገር የሌለው እንጂ ድሮ ነበር። የታለ ውሻው? ኢሳይያስ 5 ላይ የታለ ውሻው? ወንድሞች እናቶች፣ እንደውም እኔ ላሳያቸው ውሻውን ከፈለጉ ማለት ነው። ውሻው ኢሳይያስ የቱ ጋር እንደተናገረ ላሳየት። አባ ገብረ ኪዳን 4 ነው። እኔ ላሳየት 56:10 ላይ ነው ያለው። ይህን እንኳን ሳያውቁ ነው እንደ 4 ነው የተባሉት። 56:10 ላይ ነቢየ እግዚአብሔር ኢሳይያስ ጉበኞቹ እውሮች ናቸው፣ ሁሉም ያለ እውቀት ናቸው፣ ሁሉም ዲዳ የሆኑ ውሾች ናቸው ይላል። የት? 56:10 56:10 ላይ እሳቸው 5:10 ላይ አሉ። 6ን የጣሏት ደግሞ እነዚህ ከመናፍቃን ጋር ምን ያገናኛል? ጉበኞች እኮ ነው። ጉበኛ ማለት የድሮ ከተማን ቅጥር ላይ ቆመው ከተማን የሚጠብቁ ማለት ነው። ይጮሁ ዘንድ አይችሉም፣ ህልምን ያልማሉ፣ ይተኛሉ፣ ማንቀላፈትን ይወዳሉ። መብል ወዳጆች፣ እንደውም በጣም ኢሳይያስ ምን ነው? ኧረ ተው ግድ የለህም። መብል ወዳጆች ከቶ የማይጠግቡ ውሾች ናቸው ይላል። እነርሱም ያስተውሉ ዘንድ የማይችሉ እረኞች ናቸው። እንደ አባ ገብረ ኪዳን አይነት ማለት ነው። እንደ ሊቃውንቱ ማለት ነው። እንደ አዛውንቱ ማለት ነው። እረኞች ተብለው ራሳቸውን በህዝብ ላይ ይሾሙ። ለማን ነው ውሻ ብላ ያልከው ኢሳይያስ? የእስራኤል ቤት እረኞች። የታለ የእስራኤል ቤት ብሎ የሚለው? መብል ወዳጆች ከቶ የማይጠግቡ ውሾች ናቸው። እነሱ ያስተውሉ ዘንድ የማይችሉ እረኞች ናቸው። ሁሉ ወደ ጥቅማቸው፣ ሁሉ ወደ መንገዳቸው ከፊተኛው እስከ ኋለኛው ድረስ ሁሉ እያንዳንዳቸው ወደ ጥቅማቸው ዘወር ብለዋል። እነዚህ እረኞች ማን ናቸው? የእስራኤል ቤት የህዝብ መሪዎች ማለት ነው። የት ነው የሚናገረው ክፍሉ? 56:10 እሳቸው ምን ይላሉ? ታምሩ ድርሳኑ ከዋሻው ውሸት የበለጠ ሊቁ ይዋሻሉ። አንድ ሀሳብ ልናገር። በጣም ነፍሴን ያሳርፋታል። ቅዱስ ኤጲፋኒዎስ ትንቢተ ኢሳይያስ ምዕራፍ 5 ቁጥር 10 ላይ ያለ ቃል የለም። እነዚህም እመቤታችንን የሚሳደቡ የለም። እስኪ እንደው ጥቅስ እንኳን ሲጠቅሱ እስቲ በትክክል ይጥቀሱ። ለዚህ ዳሃፀ ልሳን ከሆነ ዳሃፀ ልሳኖት ንስሐ ይግቡ። በደንብ እንደሚደርሳቸው እርግጠኛ ስለሆንኩ ነው የምነግርህ። ንስሐ ይግቡ። በትልቅ ሰው የሚሆን ቄስ የለ፣ ጳጳስ የለ፣ ፓስተር የለ፣ ማንም የለ። ከተሳሳትን ዳሃፀ ልሳን ከሆነ ይቅርታ የአንደበት ስህተት ነው ይበሉ። ለትርጉሙ ከመሄዶት አንጀቴ ቅቤ ይጠጣል። አባ ኤጲፋኒዎስ ውሾች ብሎ አላቸው መናፍቃ ማርያምን።
ማርያምን የሚክዱ ማርያምን የሚጠሉ እውነት ኑና እስኪ እንነጋገር። ማርያምን የሚጠላ ኦርቶዶክስ ወይስ ጴንጤ? አንዳቸውም አይመጡ። እውነት ነው የምልህ እታች እያለፉ ወይ ጉድ ምን አይነት ዘመን ላይ ደረስን ብለው ካላሉ በስተቀር አንዳቸው መጥተው አይነጋገሩም። ስለዚህ ጥያቄ ነው የጠየቅነው። ለጥያቄያችን መልስ የተሰጠን ስድብ ነው። መናፍቃንን ቅዱስ ኤጲፋኒዎስ በምን ይመስላቸዋል? ባበደ ውሻ ይመስላቸዋል። ያበደ ውሻ ምን ይላል ቅዱስ ኤጲፋኒዎስ? እነዚህ ሰዎች ለምንድነው እመቤታችንን የሚሳደቡት ይልና ውሻ ጤነኛ ሳለ ጌታውን ያውቃል፣ የጌታውን ሚስት ያውቃል፣ ልጆቹን ያውቃል፣ ቤተሰቡን ይለያል፣ ጎረቤትንም ይለያል። ስለዚህ አስተዋይ ነው ማለት ነው። አስተዋይ ነው። እናንተ ጋር ነው ታዲያ እንደውም ይሄ የውሻነት ባህሪ የታየው እናንተ ጋር ነው። ጌታውን የማታውቁ ክርስቶስን ባሪያና ጌታ ያለየበት ቤት፣ ገዢና ተገዢ ፍጡርና ፈጣሪ ያለየበት ቤት እናንተ ጋር ነው ማለት ነው። እና እኮ ውሻው እኮ ተሻለ። ውሻው የቤቱን ቤተሰብ ያውቃል፣ ጌታውን ያውቃል። እናንተ ቤት ነው ጌታና ባሪያ ያለየበት። ግልጽ አይደለም እንዴ? ግልጽ ነው። አሁን ባለ ጢማም፣ ባለ ቦርጫም፣ ባለ እንትን ከረባታ፣ ባለ አስኬማ፣ ባለ ቆሞስ፣ እንትን ሊቃሊቃውንት 4 አይና 6 አይና የሚባል ነገር የለም። የእግዚአብሔርን ክብር ነው ከፍ ብላችሁ የነካችሁት፣ ትነካላችሁ ማለት ነው። ትነካላችሁ። የቱ ጋር ነው ያለው? ነቢዩ ያላለውን እያሉ እየዋሹ ለስድብ ብቻ አፍን አሞጥሙጦ መምጣት። ኢሳይያስ 56 እና ኢሳይያስ 5 እንኳን ያለዩ ናቸው። ሊቃሊቃውን ተበላው ለስድብ ነጠላዬን አቀብሉኝ ተሳዳቢ ውሾች ውሻ ያበደ ያላበደ ብለው ይለዋል። መልስ የለም። ስራ ግን ሆነንባቸዋል። ከታምረ ማርያም ከድርሳነ ጽዮን ከሌላውም አንዳንድ ጥያቄ መናፍቃን እየመዘዙ የቤት ስራ እየሰጡ ክርስቶስን ሊያስረሱንና ስራ ሊሆኑብን አይገባል። ሆነንባቸዋል። ሆነናል። ገጥመን ይላል የአገሬ ገበሬ፣ ገጥመን መመለስ ነው እንጂ ኦርቶዶክስ መልስ አላት ስትሉ ኖራችኋል። መልሱ እንጂ መልሱ። መመለስ ነው፣ በጨዋነት ነው። ጥያቄ ጠይቅ ነው። ድርሳነ ማርያምን አንብበን ጥያቄ አለን ብለናል። መጽሐፈ ሰዓታትን አንብበን የትኞቹ መጽሐፍቶችን አንብበን ጥያቄ አለን። ኦርቶዶክስ መልስ ካላት እኛም ጥያቄ አለን ብለን እየጠየቅን ነው። መመለስ ነው እንጂ ኮፒሊንግና ሼር ታብ እያደረጋችሁ አድርሱልን ወደ እነሱ። በደንብ ነው የሚደርሰው። የወንጌል አማኞች ወንድሞች፣ እናቶች ስራ ሆነውብናል እኮ እያሉ ነው። እና ሁለተኛ እንዳታመጡ ነው። ከጴንጤዎቹ እየሄዳችሁ ድርሳነ ማርያም ታምረ ማርያም እያሉ ስራ እየሆኑብን ነው። ታዲያ እዚህ እየመጡ ምንም አታመጡ ምናምን ነገር ብለው የሚሉንስ የቲክቶክ ሰዎች፣ ኧረ እኛ አባቶቻችን መቼ ለእናንተ መች ስራ ጠፋባቸውና ይጥለኛል ይትመጣና እናንተን ማን ከቁም ቆጥሯችሁ እዚህ እኮ ነው ተጠዳ የምትለው እኔ ጋር አሁን አንተን ማን ከቁም ቆጥሮ አሁን አንተ የምትናገረው ነገር ደግሞ እዛ አባቶቻችን ጋር የሚደርሰው እኛ ራሳችን መልስላችኋለን ብለውን ትመልሽልኛለሽ ወይዘሮ ጥዶ ዘለል? አዎ ያው ታምረ ማርያም ላይ እንደዚህ ይላል። መልሺ ስትላት እኛ በዚህ በተዋህዶ ሃይማኖት ኖረን ቀለም በጥብጣ ብራና ዳምጣ ኖ መልሺ ፊደል ቀርጻ ያስተማር ኖ መልሺ የተጠየቀው ታምረ ማርያም ላይ ነው። ለእናንተ ሊቃውንቱ መምጣት አይጠበቅባቸውም። እኛ ራሱን እንመልሳለን ብለሻል። ማርያም እያስፈራራችሁ ጌታን ጡት በመቁረጥ
ስሟ ሲጠራ ማርያም ተብሎ ሲጠራ ደንግጦ ፍርዱን ሁሉ ትቷል። የደነገጠው ማን ነው? ኢየሱስ ክርስቶስ። የት ነው የሚለው? ታምረ ማርያም የትኛው ክፍል ላይ? የትኛው ክፍል ላይ? ዘወርኃ የካቲት 16 የሚነበበው ነው። ኢየሱስ ክርስቶስ ይደነግጣል እንዴ? አዎ። ማን ነው የሚያስደነግጠው? የማርያም ስም ሲጠራ ማርያም ስትለው ብሎ ይደነግጣል ብላ ኦርቶዶክስ ቤተክርስቲያን የጻፈችው። የልጅሽን ጌታ ማነው? የዝናቡን ጌታ ልጅሽን ተቆጭው እያሉ እና አጤ ምኒልክ ሁሉ ጭምር ለማርያም ደብዳቤ ይጻፉላት ኢየሱስ ክርስቶስን አጥፍቶ እንድትቆጣው ደብዳቤ ሁሉ ጽፈው በአገልጋዮቻቸው በጋቢ አዲስ በሚባሉት ሊቀ ሊቃውንት ተብለው ከሚጠሩት እኩል የልጅሽን ጌታ ማን የዝናቡን ጌታ ልጅሽን ተቆጭው እየተባሉ ሁሉ ማርያም ኢየሱስ ክርስቶስን ትቆጣዋለች፣ ታስፈራራዋለች። ዮሴፍ ይቆጣዋል፣ አስተማሪ በጥፊ ይመታዋል ጥፋት አጥፍቶ። ይህን ተረት እውነት አድርጉትኑና እኛ ጋር ጦጦ ማርያም ታውቃላችሁ? ጦጦ ማርያም አዲስ አበባ ስትመረቅ አፄ ምኒልክ 4300 ምናምን በሬ አሳርደው ነበረ። ስንት ሺህ? አሁን እንኳን በሬ ቤት አለ 4 ኪሎ ስጋም ጠፍቷል። 4000 ሰንጋ መብል ብቻ 4000 ሰንጋ። እግዚአብሔር ያሳያችሁ። ጠጁ ይሄ ነው የቅዱስ ኢሳያስ 56 ቁጥር 10 ላይ የማይጠግቡ ውሾች ናቸው መብል ወዳጆች ብሎ ያለው እንደነኛ አይነቶች ናቸው። ቢያስቡ ዶሮ ብታልም ጥሬዋን ነው እንደሚባል ቢያስቡ አጤ ምኒልክ 4000 ሰንጋ አሳርደዋል ነው። በዚህ ዘመን ግን 4 ኪሎም ስጋ ጠፋ ማለት ነው። የምእመኑ መስጠት አቁሟል ማለት ነው። አቁሙ። እውነቴ ነው ወንድሞች እናቶች፣ እንዲህ ነው ቅኔውን የምንፈታው። ደግሞ በመዋኛ ገንዳ ይፈስ ነበር። በምን ገንዳ? ሴቶቹ ደግሞ በዋቃው ላይ ለመውጣት በመሰላል ነበር የሚወጡት። ጸሐፌ ትእዛዝ ገብረ ሥላሴ የአይን ምስክር ሆነው ያዩትን የጻፉት። ወዲያው የእንጦጦ ሰማይ ጠቆረ ይላል። ሰማዩ ጠቆረ። እንደዚህ ፀሐይ አልነበረም። በጣም አስፈሪ ነገር ተከሰተ። ንጉሠ ነገሥቱ ጨነቃቸው። ድግሱ ሊበላሽ ነው። ወዲያው ቄሰ ጸሐፌ ትእዛዛቸውን ጠሩና ምን አሉት? በሌም ነግርህን ጻፍ አሉት። እየሰማችሁ ነው? ጻፈ። በል ይሄንን ለቄሰ ገበዙ ስጣቸውና የት ያድርጉት? እመቤታችን መንበሩ ላይ ይቀመጣሉት። ወስደው መንበሩ ላይ ሲያስቀምጡት ከየት መጣ ሳይባል ነፋስ መጥቶ ደመናውን በትኖት እንደዚህ አይነት ፀሐይ ፈነጠቀ ይላል። ታላቅ ታምር እመቤታችን የሰራችው። በኋላ ንጉሠ ነገሥቱ ያጻፉት ደብዳቤ ወጥቶ ሲነበብ ምን ይላል? ድንግል ማርያም አንቺን ከመውደድ የተነሳ ቤትሽን ሰራው፣ አንቺን ከመውደድ የተነሳ ሰንጋው፣ ጠጁ እንደዚህ እንዲሆን አደረጉ። አሁን ደግሞ ዝናብ መጥቶ ድግስሽን ሊያበላሽ ስለሆነ የዝናቡን ጌታ ልጅሽን ተቆጩ። የዝናቡን ጌታ በብስት ልጅሽን ተቆጩ። ቤታችን አማላጅ አማለደቻቸው ማለት ነው። አማለደቻቸው ልጇን ተቆጥታ ተቆጥታው ነው ማለት ነው። ደብዳቤውን ጽፈው አጤ ምኒልክ መንበሩ ላይ ያደረጉት ካህናቱ እንጦጦ ማርያም በተሰራች ጊዜ እና የዝናቡን ጌታ ልጅሽን ተቆጩ። ልጇ ማን ነው? ኢየሱስ። እሱ ነው ዝናቡን የሚያዘንብ ጌታው እሱ ነው። እና ተቆጩ። ምን እያደረገ ነው በዚህ ቀን? እመቤቴ ማርያም እኔ አንቺ ፍቅር ጠንቶብኝ ይሄን ሁሉ ጠጅ፣ ይሄን ሁሉ ሊጥ፣ ይሄን ሁሉ ሰንጋ አርጄ ጥዬ የአዲስ አበባ ንብ ጠርቼ እንዴት ላልጠፋ ቀን በዚህ ቀን ልጅሽ ዝናብ አምጥቶ እንጦጦ ተራራ ላይ ይከርዳል? በይ ተቆጩ ብለው አፄ ምኒልክ ጻፉ ደብዳቤው። እሷም ደግሞ ኢየሱስ ክርስቶስን ምና አንተ በእኔ በዓል ቀን ነውር አይደለም እንዴ? ምን ይሁንልኝ ብለህ ነው እንጦጦ ተራራ ላይ ወስደህ ደመናውን ሰብስበህ ዝናብ ልታዘንብ ያልከው? እንዴት ብትንቀኝ ወይ እንዴት ብታስበኝ ነው? የሚቆጣ ሰው እንደዚህ ነው የሚናገረው አይደል? እኔ ልጅ አይደለሁም እንዴ? እናትህ አይደለሁም እንዴ? ልጅ እኮ ነህ። ስለዚህ ቆጣሃለዋ ብላ ተቆጣችሁ። ስትቆጣው በቃ ደመናውን ንፋስ ከየት መጣ እንደሚባል ንፋስ ያው ንፋሳቱንም ከቤተ መዛግብቱ የሚያወጣው ልጇ ነውና ወዲያው ከእንጦጦ ተራራ ላይ ወሰደ።
እመቤታችን በአማላጅነቷ አለ እንዴ። አማላጅ እኮ ማለት ለማኝ ማለት ነው። የሚለምን የሚጸልይ በሁለቱ መካከል ቆሞ ሶስተኛ ሆኖ የሚለምን ነው ብሎ የሚለው። ማርያም እዚህ ጋር አማለደች ነው የሚባለው ወይ ተቆጣች ነው የሚባለው? አማላጅ ማነው? አማላይ ተብሎ የተባለ ለማኝም ተቆጭም ይሆናል እንዴ? ልጄ ሆይ እባክህ በዚህ ቀን ያው እንደምታውቀው ልመና እንደዚህ ነው። በዚህ ቀን እንደምታውቀው ያው አጤ ምኒልክና ተከታዮቻቸው የኢትዮጵያ ሰዎች በሙሉ የኔን በዓል ለማክበር በእንጦጦ ማርያም ላይ ተሰብስበዋል። ይሄ ሁሉ ጠጅ መዋኛ ለካህናቱ የተደረገው እያየሁ ነው። ጠጁ ሊጡንስ ቢሆን እያየሁ ነው። ሴቶች እኮ በመሰላል ነው የሚወጡት በዋቃው ላይ እና ይሄ ሁሉ ሊጥ እንደዚህ ሆኖ ይሄ ሁሉ ጠጅ ተዘጋጅቶ 4000 ሰንጋ ታርዶ እና እባክህ ልጄ ሆይ ልመና ሲሆን እንደዚህ ነው። እባክህ ልጄ ሆይ ድግሱ እንዳይበላሽባቸው እንደው እባክህ ይሄ ዝናብ ዛሬ ይቅር፣ እንደው ስለ ታላቁ ስምህ እለምንሃለሁ። ይሄ ነው አማላጅነት። እንዴት ተብሎ ሲባል ነው። እሷን ግን ምንድን አሉት? ተቆጩ። ቁጣ እንዴት ነው? አንተ እየሰማኸኝ ነው? ምን ይሁንልኝ ብለህ ነው ዛሬ በዓሌ በሚከበርበት ቀን ደመና ሰብስበህ እንጦጦ ተራራ ላይ ወስደህ ልታዘንበው እንደዚህ የተዘጋጀው? አይታዩም እንደ አጤ ምኒልክና የኢትዮጵያ ሕዝብ የኔ ፍቅር ጸንቶባቸው ደግሞ ደብተራውም እኮ ውሳጤ ህሊናዬ ነደ ወልቤ ጤሰ እያሉ እኮ ይላሉ። የኢትዮጵያ ሰዎች በእኔ እኮ በማርያም ፍቅራቸው እኮ የጠና ነው። እና እንዴት እንዲህ አድርገህ በዓሉ ልታበላሸው ደመና ሰበሰብክ ተራራው ላይ? በልበት ነው አሁን እያየው በትን ማለት ነው። መቆጣት ማለት በልበት ነው። አሁኑ ቶሎ እያየው ነው ብዬ የምለው 1 2 3 ይሄ ነው ቁጣ። እማን ላይ ነው የሚቀልዱት? አንተ እማን ላይ ነው የሚያላግጡት? እነዚህ ኢሳይያስ ሲናገር እናንተ የአስማተኛይቱ ልጆች ሆይ በማን ላይ ታላግጣላችሁ? በማን ላይ አፋችሁን ታስረዝማላችሁ ብሎ እንዳላቸው ማለት ነው። በዚያ ዘመን የነበረውን ትውልድ ኢሳይያስ 57 ላይ ማለት ነው እንደዚህ የሚናገር በማን ላይ ታላግጣላችሁ? በማን ላይ አፋችሁን ታላቅቃላችሁ ብሎ እንዳላቸው በማን ላይ እነዚህ አፋቸውን የሚያላቅቁት? ማርያም ኢየሱስ ክርስቶስን ተቆጣችሁ ይላል እንዴ? የዝናቡን ጌታ ልጅሽን ተቆጩ ብለው አሏት አጤ ምኒልክ። ልጇን ስለተቆጣችሁ ደመና አምጥቶ በተነው ብሎም ይል ተረታም ትውልድ። ተደበቅ አልኩ፣ ተደበቅ። ምን ይላል ኢሳይያስ 57 ቁጥር 4 ከቁጥር 3 ጀምሮ እናንተ የአስማተኛይቱ ልጆች የአመንዝራውና የጋለሞታ ዘር ወደዚህ ቅረቡ አላቸው። የእግዚአብሔር ተግሳጽ፣ የእግዚአብሔር ቁጣ በነቢዩ በኩል ማለት ነው። በማን ታላግጣላችሁ? በማንስ ላይ አፋችሁን ታላቅቃላችሁ? ምላሳችሁንስ በማን ላይ ታስረዝማላችሁ? አየህ፣ በእግዚአብሔር ቃል ላይ የሚያላግጡ፣ በእግዚአብሔር ነቢያት ላይ የሚያሾፉ፣ በእግዚአብሔር ነቢያት ላይ አፋቸውን የሚከፍቱ፣ በእግዚአብሔር ቃል ላይ አፋቸውን የሚከፍቱ ደፋሮች ስለሆኑ ነው እንደዚህ ብሎ ያላቸው። የዝናቡን ጌታ ልጅሽን ተቆጩ ብለው አሏት። ምን ልጇን መቆጣት ብቻ? ዮሴፍም ይቆጣዋል፣ እሷም ትቆጣዋል። ጥፋት አጥፍቶ ታምረ ኢየሱስ ላይ ይህም ብቻ አይደለም፣ አስተማሪ ሁሉ በጥፊ መጥቶታል። ጥፋት አጥፍቶ ትምህርት ቤት ገባ ብለው ማለት ነው። ኢየሱስ ክርስቶስ ትምህርት ቤት ገብቶ ሲማር አቦጊዳ ሄውዞ እያለ ማለት ነው። እሺ ካላችሁ ንጉቡና መልሱልን። ታምረ ማርያም ታምር 12፣ ታምረ ማርያም ታምር 110፣ ድርሳነ ጽዮን መጽሐፈ ሰዓታት ላይ ጥያቄ አለን። ገብታችሁ የምትመልሱልን መመለስ ትችላላችሁ። ወንድምነት ዳንየዋ መቀጠል ትችላላችሁ።
እሺ ለሚ ከየት ቤተ እምነት ነው ወንድሜ? እኔ ባለፈው ነው ኤርሚ ውስጥ ጽፌል ነበር፣ አልመለስክልኝም። አላውኩም። ባለፈው ላይቭ ገብቼ እንደዚሁ ከመካነ ኢየሱስ ብዬ ከሌላ ቶፒክ እንደዚህ አይነት ቶፒክ ከየት ብዬ ከመካነ ኢየሱስ ብዬ ሌላ ደግመህ እንዳትልክልኝ። ደግመህ ከላክ ብሎክ ነው የማደርግህ። ሄድና ቄሶችህን ጠይቅ። መካነ ኢየሱስ ቤተክርስቲያን ደግመህ ከላክ ከዚህ ቤት ማንም ላይፈታ እስከ ወዳኛው ነው ብሎክ የማደርግህ። ኦኬ፣ ሂድና ቄሶችን ጠይቅ። የሙሉ ጊዜ አገልጋዮች አሉ በየቤተ ክርስቲያኑ። ሙሉ ወንጌልም ያለ መካነ ኢየሱስም ያለ ቃለ ሕይወትም ያለ በእኛ ወንጌላውያን አማኞች አብያተ ክርስቲያናት ያላችሁ የሙሉ ጊዜ አገልጋዮች አሉ። እንቀዠቀዣለሁ ብለህ ካልክ እስከ ወዲያኛው ብሎክ አድርጌ ከዚህ ቤት አባራለሁ። እኛ እንድናገለግል ጥሪ ስናደርግ ከመካነ ኢየሱስ ነው፣ ከሙሉ ወንጌል ነው፣ ከቃለ ሕይወት ነው አትበለኝ። ሂድና እዛ ጠይቅ ቸርች ጥያቄ ካለ፣ ካልሆነ ደግሞ በውስጡ ኑና ጠይቁን። ደግመ ከላክ ይኸው መድኃኔዓለም ኢየሱስ ክርስቶስ ይፋረደኝ አልኩ። አሁን ማለት አሁን እርምጃ ወስድብሃለሁ። ብሎክ አድርጌ ማንም ሰው አይፈታህም። በሌላ አካውንት ደግሞ ከፍተህ ብትመጣ አሁንም ሳገኝህ ብሎክ አደርግሃለሁ ማለት ነው። እንደዚሁ አካውንት ሳስከፍትህ እኖራለሁ። ስቦልክህ ስትከፍት፣ ስትቦልክህ ስከፍት ማለት ነው። ለሌሎቻችሁም የወንጌል አማኞች አርእስቱ የሚመጥነውን መልስ የሚመልሱ ሰዎች ይምጡ። ቴንክ ዩ። እሺ ኦርቶዶክሳውያን የሆናችሁ አንዳንድ ቁጥር ጻፉልን። ገስት ላይ በጣም ብዙ ሰዎች አላችሁ። ወንድምነት ዳንዬ ትችላለህ አይደል? ወይ ወንድምነት ትችላለህ? ውጭ ነህ እንዴ? አዎ እችላለሁ። ውጭ ነኝ ያለሁት። ካረበሸ ድምፄ እችላለሁ። ኦኬ ዛሬ ከባድ ርዕስ አንስተህ እኮ እንደምትል። አዎ ሽሜ አቤት አቤት አቤት፣ እንዴት አደራችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? የኢትዮጵያ ኦርቶዶክስ ተዋሕዶ። እንኳን ደህና መጣህ። እንኳን ደህና ቆያችሁ። ማይኩን ክፈተው። ማርያም የጌታችን እናት ኢየሱስ ክርስቶስን ታስፈራረዋለች፣ ትቆጣዋለች። ኧረ እንዴት አድርገህ ነው የምትቆጣው? ታስፈራራውሳለች? አታስፈራራውም፣ አትቆጣውም። አታስፈራራውም፣ አትቆጣውም። አስፈራራችሁ፣ ተቆጣችሁ ብሎ የሚል በመጽሐፋችሁ ላይ ተጽፏል። ወጣ ማለት ነው። እሺ ኑ ግቡ እንጂ ያው 960 ሰው አለ። ኦልሞስት ወደ 1000 ሰው ሊጠጋ። ኦርቶዶክስ ኤርሚያስ ሰላም ነው? እንዴት ነህ አንተ? ደደብ አለ እስካሁን አልሞትክም? አለሁልሽ። እኔ መድኃኔዓለም ባሪያ የት ሄዳለሁ ብለህ እንደው ማርያምን እኮ እያረካት እኮ እንደው በቃ ነው። አንተ የምታወራው ስለ የትኛዋ ማርያም ነው? አይ ስለተስለሽ ነበር። እኛ ማናቃት ማርያም አለች እንዴ? እኛ የምናቃት የጌታችን የኢየሱስ ክርስቶስ እናት፣ የምንወዳት የምናከብራት፣ ክርስቶስ ከፍ ከፍ አድርጓታል። እኛም ከፍ ከፍ እናረጋታለን። አንተ ትቃጠላለህ እንጂ እኛ እንወዳታለን። አንተ ተቃጥለህ ትሞታለህ። እስኪ እንድንወዳት እውነታቸውን ነው። አባ ገብረ ኪዳን እኮ ያሉት እውነታቸውን እኮ ነው። አልተሳሳቱ። በመደዳ ነው እያወራሻለሽ። ያበዱ ውሾች። ውሻ ነህ አንተ። ውሻ እኮ ነህ። ረስተኸው ነው እንዴ? ታዲያ ውሻ እኮ ለባሪያው እኮ ታማኝ ነው። ታዲያ ታስታውሻለሽ? አይ ያበደ ውሻ ዝም ብሎ ነው በሄደበት ነው የሚጮኸው። እንዴት ናችሁ? ሚዩት አድርገው። አሁን ይሄ ያበደ ውሻ ማለት አሁን ጎን ለጎን ቁጭ ብላችሁ አንዳችሁ ለአንዳችሁ አትደማመጡም እያወራን። ሚዩት አድርገው ወንድዬ።
እሺ ጨርሽ እስቲ አንቺ ጨርሺ እህትየው ኪዲ ኔትወርኩም አልተባበራልሽ ቀይ በራብሽ ጨረሰች ማለት ነው። ያው ውሻ ተናክሶ ነው የሚሄደው፣ ተናክሳ ሄደች ማለት ነው። እሺ ማካብ ነው። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። ከየት ቤተ እምነት ነው ወንድማችን? እንኳን ደህና መጣ። ሰምተዋል እየተነጋገርንበት ያለውን አርዕስት? ያው መጀመሪያ ሽሚ የሚባለው ልጅ ስጠይቀው ነው የደረስኩት። ከዛ አስገባኝ ብትደግምልኝ ደስ ይለኛል። ምንም ሳሰማ ነው የገባኸው? ስጠይቀው ደርሻለሁ። በእርግጥ ማርያም ክርስቶስን ትቆጣዋለች የሚል ጥያቄ እሱ ነው ጥያቄ። በቃ ደርሰበታል። መልስ አለህ? ምንድነው ጥያቄው? የት ላይ ነው መጽሐፉ? ማርያም ኢየሱስ ክርስቶስን ታስፈራራለች፣ ትቆጣዋለች። እናቱ ስለሆነች እናቱ መሆኗን እኛ እናምናለን፣ እናንተም ታምናላችሁ። ትቆጣዋለች። አትቆጣም። መጽሐፉ ግን መጀመሪያ መጽሐፉን ያለበትን ቦታ አሳየኝና እኔም በመጀመሪያ ጥያቄ መልስ ትቆጣዋለች? አትቆጣም። ታስፈራራዋለችስ? አታስፈራራው። ስሟ ሲጠራ ኢየሱስ ክርስቶስ ስሟ ሲጠራ ሳይደነግጥም? ለምን ይደነግጣል? ፍርሃት ይዞት። ፍርሃት ይዞት ይፈራል እያልክ ተባቸው። ኦርቶዶክስ እንደዛ ነው እያለች ያለችው። ኢየሱስ ክርስቶስ ይፈራል። የሚፈራው ማርያም ተብሎ ሲባል ይደነግጥና ይፈራል። ፈርቶ ደግሞ ተግባሩን ሁሉ ስራውን ሁሉ ያቋርጣል። አሳያለሁ በጽሁፍ የተጻፈ ማለት ነው። ይደነግጣል ኢየሱስ። አድምጠኝ ጠይቀኝ፣ አድምጠኝ። አንድ ደቂቃ ብቻ ስጠኝ። አብዛኛውን ኦርቶዶክስ ጋር ስትመጣ ቃል በቃል የሚተረጎሙ ነገሮች ምንም አይነት ነገር አታገኝም። እንደ አውዱ ነው የሚፈተው ማለት ነው እንጂ ዝም ብለህ ቃል በቃል ብታነሰው ይሄ ብዙ ነገሮችም ይፋለሳሉ። እናንተ ጋር ብዙ ጥያቄዎች ስለሚያስነሱ ማለት ነው። እና ስለዚህ መጽሐፉን አውጠው ምናልባት እንደዚህ ያለው ታምረ ማርያም ላይ መሰለኛ እና ባልሳሳት አውጣውና አሳየኝ። አሁን እጄ ላይ ስለሆነ ነው። አውጣውና አሳየኝና ጠይቀኝ። ማርያም ኢየሱስ ክርስቶስን አትቆጣውም ማለት ማስፈራረቱን ያሳያለሁ። አትቆጣውም፣ አታስፈራራውም፣ አታስደነግጠውም እያልከኝ ነው። አሳየኝ። ልብ በል። ሶስቱንም አትቆጣውም፣ አታስፈራራውም፣ አታስደነግጠውም እያልከኝ ነው። ማስፈራራት እና ማስደንገጥ አንድ አይነት ነው። አታስፈራራም ወይ አታስደነግጠውም እያልከኝ ነው። እናም ደግሞ አትቆጣውም እያልከኝ ነው አይደል? አሳየኝ እኮ አሳየኝ። አሳየኝ አይደለም። በመጀመሪያ አንተ በምታስበው መልክ መደላደል ፈጥረን ነው መጽሐፉን ማሳየ። እዚህ ቤት የመጽሐፍ ችግር የማሳየት ችግር የለም። አይደለም ስልህ መጀመሪያ ግን በዚሁ መጠየቅ ትችላለህ። በመጀመሪያ ለዚህ መልስና አንድ ይቅርታ መጠየቅ ትችላለህ። ችግር የለም። የፈለከውን ጥያቄ ግን ከመጀመሪያው ምናልባት ከመጽሐፍ ቅዱስ ውጭ እኛ ጋር ካሉት መጽሐፎች የምጠይቅ ከሆነ ከመጀመሪያው እኔ እንደ ሀሳብ ለእኔ ስህተት ነው ጥያቄው ከመጀመሪያው። ምክንያቱም እኛና እናንተ ከመጀመሪያውን በዶግማ ተለያይተናል። መቼም ቢሆን አንዳንዱን እሱን ግድ የለም። አሁን መደበቂያ ስለተለያየን ዘለህ እዛ መግባቱ ከመጀመሪያው ስህተት ነው። ግን ጠይቅ፣ ችግር የለም። እቺ መደበቂያ ዋሻ ናት። ዋሻችሁን ግን እንደ አይጥ ጉድጓድ ደፈነንባችኋል። የነዘበነ ተረት አልሰራም ማለት ነው። አይጥ ልታድስ ስትል አስቀድመ ጉድጓዷን ትደፍንባታለህ። ከዛ ተንከራታ ጉድጓዷን ስታጣ መጣ ወጥመድ ውስጥ እንድትገባ ማለት ነው። ልክ እንደዛ አድርገናችኋል። አሁን ጉድጓዶቻችሁ ተደፍነዋል። መጀመሪያ እስቲ ልጅሽን ተቆጩ ብለው ያሉት እኚህ ሰውዬ ታውቃቸዋለህ አይደል? ታውቃቸዋለህ? መጋቢ አዲስ ሮዳስ ታደሰ ናቸው አይደል? ዶክተር ሮዳስ የቤተክርስቲያኒቱ ስብከተ ወንጌል መምህር ናቸው እና ለህዝቡ ምን እንዳሉ
ህዝቡንም እንዳስባሉት ስማለኝ ማለት ነው። እንጦጦ ማርያም ታውቃላችሁ? እንጦጦ ማርያም አዲስ አበባ ስትመረቅ አፄ ምኒልክ 4300 ምናምን በሬ ያሳርደው ነበረ። ስንት ሺህ? አሁን እንኳን በሬ ቤት አለ 4 ኪሎ ስጋም ጠፍቷል። እንኳን በሬ 4000 ሰንጋ 4000 ሰንጋ እግዚአብሔር ያሳያችሁ። ጠጁ ደግሞ በመዋኛ ገንዳ ይፈስ ነበር። በምን ገንዳ? ሴቶቹ ደግሞ በዋቃው ላይ ለመውጣት በመሰላል ነበር የሚወጡት። ጸሐፌ ትእዛዝ ገብረ ሥላሴ የአይን ምስክር ሆነው ያዩትን የጻፉት። ወዲያው የእንጦጦ ሰማይ ጠቆረ ይላል። ሰማዩ ጠቆረ፣ እንደዚህ ፀሐይ አልነበረም። በጣም አስፈሪ ነገር ተከሰተ። ንጉሠ ነገሥቱ ጨነቃቸው፣ ድግሱ ሊበላሽ ነው። ወዲያው ጸሐፌ ትእዛዛቸውን ጠሩና ምን አሉት? በሌም ነግርህን ጻፍ አሉት። እየሰማችሁ ነው? ጻፈ። በል ይህንን ለቄሰ ገበዙ ስጣቸውና የት ያድርጉት? እመቤታችን መንበሩ ላይ ይቀመጣሉ። አጤ ምኒልክ ሃይማኖታቸው ምን እንደሆነ ታውቃለህ? መክብብ እምነታቸው ያው እርግጠኛ አይደለሁም። ያው በብዙ ፐርሰንት የሚመስለኝ መናገር ይችላል። እምነታቸው እንዲህ ነው ብዬ ከታሪክ አንጻር እንደዚህ መናገር አልችልም። ምክንያቱም አንዱ ሰው ብዙ ሰው ሊያወራ ይችላል። የምን እምነት ተከታይ ነበሩ አጤ ምኒልክ? እስከማውቀው ድረስ ነው። እሺ ይህን እርግጠኛ አይደለሁም። የአፄ ምኒልክን እስከማውቀው ድረስ የኦርቶዶክስ ተከታይ ነው። ልክ ነህ። የኦርቶዶክስ እንድንተማመን ብለህ ነው። ትክክል ነው የተናገርከው። 100% የኦርቶዶክስ እምነት ተከታይ ናቸው አጤ ምኒልክ ናቸው። ነገሩ እስላም አይደሉም፣ ጴንጤ አይደሉም የሚባል ነገር አድምጠኝ። እስላም አይደሉም፣ ጴንጤ አይደሉም። ኦኬ ነው። በምክንያት ነው የምጠይቀህ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ጴንጤ እኮ በዛ ሰዓትም ሲጀመርም አልነበረም። ብራዘር አልተጠየቅም። እሱን አልተጠየቅም። እሱን አሁን ተረታችሁን በመጀመሪያ አፈር ደቼ እናስገባውና ከዛ እሱን ታወራለህ። አሁን የጠየኩህ የንጉሱ ሃይማኖት ምን ነበረ ነው ያልኩህ። ኦርቶዶክስ ነው ብለሃል። በትክክል ተናግረሃል ማለት ነው። ጨርሰናል። ወደ ቪዲዮ ብራዘር። ኦኬ ኦርቶዶክስ ናቸው፣ የኦርቶዶክስ እምነት ተከታይ ናቸው። እሺ ወስደው መንበሩ ላይ ሲያስቀምጡት ኬት መጣ ሳይባል ነፋስ መጥቶ ደመናውን በትኖት እንደዚህ አይነት ፀሐይ ፈነጠቀ ይላል። ታላቅ ታምር እመቤታችን የሰራችው። በኋላ ንጉሠ ነገሥቱ ያጻፉት ደብዳቤ ወጥቶ ሲነበብ ምን ይላል? ድንግል ማርያም አንቺን ከመውደድ የተነሳ ቤትሽን ሰራው፣ አንቺን ከመውደድ የተነሳ ሰንጋው፣ ጠጁ እንደዚህ እንዲሆን አደረግኩ። አሁን ደግሞ ዝናብ መጥቶ ድግስሽን ሊያበላሽ ስለሆነ የዝናቡን ጌታ ልጅሽን ተቆጩ። የዝናቡን ጌታ በብስት ልጅሽን ተቆጩ። ቤታችን አማላጅ አማለደቻቸው ማለት። እሺ የዝናቡን ጌታ ልጅሽን ምን በይው? መክብብትና ነገር የኢትዮጵያ ኦርቶዶክስ ቤተክርስቲያን ታዋቂ ሰባኪ የአዲስ ኪዳን መምህር ዶክተር በአውደ ምሕረት ላይ ቆመው ለህዝቡ ጭምር የዝናቡን ጌታ ልጅሽን ተቆጭው ብለው ነበር ደብዳቤውን ጽፈው ለቄሰ ገበዙ ተሰጥቶ ቄሰ ገበዙ ወስዶ ማርያም መንበር ላይ ታቦቱ ባለበት ያስቀመጠው። ከዚህ የተነሳ ልጇን ስትቆጣው በእንጦጦ ሰማይ ላይ የመጣው የተሰበሰበው ደመና በሙሉ በተነው፣ ልጇን ተቆጥታ ይላል። ይኸው ልጇን እየተቆጣች ነች። ኦርቶዶክስ በታዋቂ መምህሯ አውደ ምሕረቷ ላይ ቆማ በታዋቂ የቤተ እምነቷ አማኝ በሆኑት በአጤ ምኒልክ እጅ የተጻፈ ደብዳቤ እየተቆጣቸው ነው። ኢየሱስን ትቆጣዋለች። ይሄ ነው ጥያቄ። አንተ ቀደም አትቆጣውም ብለኛል። ይኸው ትቆጣዋለች። ስንት ደቂቃ ትሰጠኛለህ? 2 ደቂቃ ወይ 3 ደቂቃ? አንድ ካነሰ አመላልስን አይተን 1 ደቂቃ። ከዛ በትክክል ለጠየቁ ጥያቄ የሚመጥን መልስ ከሆነ እኔ 3ም 4ም እሰጥሃለሁ። ችግር የለውም። በመጀመሪያ ይሄ ከመጽሐፍም ከገድልም ከመጽሐፍ ቅዱስም አንጻር የሌለ ቃል ነው ያወጣልኝ። ከመጀመሪያው የሌለ ውሸት ነው። ሁለተኛ ቆይ አይደለም፣ ይሄ ከታሪክ አንጻር ኖ ከታሪክ የታሪክ እውነት ነው ወይስ ውሸት ነው? አድምጠኛ እንዴ እየመለስን ያለው እኮ እሱንም መልስልሃለሁ። ኮንቨርሴሽን እያደረግን ነው። ይሄ ታሪክ ውሸት ታሪክ ነው። ኤርሚ አንዴ የውሸት ታሪክ ነው እኮ አንዴ ነው። ይኸው እያወራን እኮ ነው። ውሸት ነው አይደለም። እንዲህ ካላልኩ አልሰለፈኝም።
እሺ አይደለም እንትን እውነት ነው። መልስልኝ። ታርፋለህ። እውነት ነው ታሪክ ውሸት ነው ወይስ እውነት ነው? እውነት ነው። እሺ እውነት ነው። ቴንክ ዩ ጎ ሄድ። ያመጣኸው መጀመሪያ ያመጣኸው ማለት ነው። መጀመሪያ እኔ የእውነት አንተን እንትን ለማለት አይደለም ለመሳደብም አይደለም፣ ግን እውቀታዊ ወይም ትክክለኛ ሀሳባዊ ማስረጃ እንደሌለ ነው የሚያሳየኝ ላይ ከቲክቶክ ዝም ብለህ ድግ አሁን የተጻፈን ከ2 ደቂቃ በኋላ የተጻፈን ሳሳይ ደግሞ ወይ ከዚህ ገጽ ላይ ትወርዳለህ። እንዴት እንደምትጽፍ አድምጠኝ። እሺ ልመልሳ አድምጠኝ። የተጠየቀው መልስ ብዬ ስለ አድምጠኝ። ቆይ አንዴ ይኸውልህ አሁን አድምጠኝ እኮ አልኩህ ብራዘርዬ። ለተጠየቀው ጥያቄ መልስ ስጥ ብዬ ስልህ ሰላላ መላላ አድርገህ ከዛ እኔን ወደ መወንጀል አትግባ። አሁን ከ2 ደቂቃ በኋላ ሚዩት እንዳላረገህ አድምጥ ብራዘር። ጥያቄህን ሰላላ መላላ አድርገህ ከመመለስ በቃ ግልጽ አድርገህ መለስክልኝ። ኦኬ ታሪኩ እውነት ነው ውሸት ብዬ ስልህ እውነት ነው ብለኛል። እውነት ከሆነ ማርያም ኢየሱስ ክርስቶስን ትቆጣዋለች ማለት ነው። በአጤ ምኒልክ አድምጠኝ እባክህ። ከዚህ በኋላ እኔ ቤቱን የምመራው እሰጥሃለሁ። በደንብ የደረጀ ነገር እንድናደርገው የኔ ሰዓት ያንተ ሰዓት የሚባል የለም። ኮንቨርሴሽን ነው የምናደርገው። ስለዚህ የዝናቡን ጌታ ልጅሽን ተቆጩ ብሎ የሚለው ታሪክ እውነተኛ ታሪክ ነው ብለኛል። ኦኬ ይኸው ነው በቃ ማለት ይህ ታሪክ እውነተኛ ከሆነ ማርያም ኢየሱስ ክርስቶስን ዛሬም ሲያጠፋ ትቆጣዋለች ማለት ነው። አንዱ ይሄ ነው ማለት። ስለዚህ አሁን አንተ ይሄኛው መመለስ ትተህ እንዴት የተጻፈ ነገር ታሳየኛለህ ምናምን ነገር ብዬ ስጠብቅ ምናምን ነገር ብላ ያልካትን አሁን ከ2 ወይ ከ3 ደቂቃ ወይ 2 ደቂቃ ሰጥቼ ከተናገርክ በኋላ እችኑ ምላስን ወደ ውስጥ አስገባታለሁ። በምን በተጻፈ ደግሞ ድርሳነ ማርያም፣ ታምረ ማርያም፣ ታምረ ኢየሱስ 3ቱም መጽሐፍቶች ካሜራ ከፍታለሁ እና ሳሳይ ያታፈር ልፈልጌ ነው ሀሳቡን ፓስተሩን ረገጥክብኝ። አንዴ ይሄ ታሪክ ይሄ ነገር ከመጀመሪያው ማለት ነው የትም ቦታ ብትፈልግ ምንድን ነው ያልኩህ? ማይክን ክፈትና እንደገና ምንድን ነው ያልኩህ? ከኔ ጋር ምንድን ነበር ያልኩህ? ስለ ሚኒሊክ ጠየቀኝ። ከዛ ደግሞ ስለ ገድላትና ስለ ታምረ ማርያም ደግሞ ታምረ ማርያም ገድላት ድርሳናት ገና ሳያለው ምናምን እያልካለ አልጠየኩም። እኔ ጠየቅኩ ምንድን ነው ያልኩህ? የጠየቅኩ ምንድን ነው? ልጅሽን ተቆጪ ብለዋል ሚኒሊክ አይደለ? ያሁን እንትን በደብዳቤያቸው ጻፉ። ይሄን ደግሞ ይሄ ታሪክ እውነት ነው ውሸት ነው? በቃ ልመልስ እንዴ? እውነት ነው ብለኛል እኮ ልመልስ አንዴ። ስለዚህ ማርያም ኢየሱስ ክርስቶስን ትቆጣዋለች ማለት ነው? መልስልኝ። ይኸው እኮ እሺ። ለዚህ ይሄን ቀጥታ ቃል በቃል መጽሐፍ ላይ ድርሳን ሆነ ገድል ላይ ታምረ ማርያም ላይ በታምራት ታገኘው። ይሄን ቃል ገድላት እኮ ገና አላሳየ ነው እኮ እየመለስኩልህ እኮ ነው እንዴ። ምን ለማድመጥ ዝግጁ ሲሆን ነው። በነገራችን ወንጀላውን ተውና አሁን ሚዩት ላደርግ ነው። ልብ በሉ እዚህ ያላቸው 1100 ሰው ወደዚህ ክርክር ምንድን ነው እንዴ? አድመጣኝ በዚህ ልክ ክርክር ወንድምዬ አድመጣኝ። ግድ የለም ታምርና ድርሳን ገና አላሳየውሁም። አሁን የዶክተር ሮዳስ ታደሰ የአፄ ምኒልክ ደብዳቤ ተጽፎ መንበሩ ላይ አድርገው አዲስ አበባ የተቆረቆረች ጊዜ ዶክተር ሮዳስ ታደሰ የተናገሩት የት መጽሐፍ ላይ አለ? ሚዩት አድርግ። ላስወርድህ። እኔ እኮ አንተ ስለገባ ምንም የምታመጣው ነገር የምትፈይደው ነገር የለም። እታች አውርድህና እኔ እናገራለሁ። ማሰማ ከሆነ የአጤ ምኒልክ ደብዳቤ መጽሐፍ አይደለም፣ ደብዳቤ ነው። ጸሐፊው አጤ ምኒልክ ናቸው፣ ንጉሱ። ኦኬ ኢትዮጵያን የገዙት ንጉሳችን ናቸው የጻፉት። መቼ? አዲስ አበባ ከተማ በተቆረቆረች ጊዜ። የት? ሚዩት አድርግ። ከዚህ በኋላ እታች ውረድ። ልታስወራኝ ስለማችል ማለት ነው። እታች ውረድ። ለህዝቡ እናገራለሁ። ደብዳቤውን የጻፉት ማን ናቸው? አጤ ምኒልክ። መቼ? አዲስ አበባ የተቆረቆረች ጊዜ። ቦታ ቤት ነው እንጦጦ ማርያም። የእንጦጦ ማርያም ከሽሮ ሜዳ በላይ ያለችው የማታውቁ ማለት ነው። እሷን ቤተክርስቲያን በመጀመሪያ ሲተክሉ በዚያን ቀን 4000 ሰንጋ ታረደ። ደብዳቤውን የጻፉት አጤ ምኒልክ ናቸው። ጠጁ እንደ መዋኛ ገንዳ ሁሉ ተሰራ። ተራኪው ዶክተር ሮዳስ ታደሰ ነው፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን መምህር። አጤ ምኒልክ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመን ናቸው። ስለዚህ በዚያን ቀን ደመና መጣ፣ ዝናብ ሊጥል የእንጦጦን ተራራ ሸፈነው። ሲሸፍነው አጤ ምኒልክ ደብዳቤ ጻፉ። ወዴት? ወደ ማርያም። ደብዳቤውን ጻፉና ለቄሰ ገበዙ ሲሰጡት ቄሰ ገበዙ ወስዶ መንበሩ ላይ ታቦቱ ባለበት አስቀመጡት።
የንጉሱ ደብዳቤ ታምረ ማርያም፣ ራእይ ማርያምና ነገረ ማርያም ታምረ ኢየሱስ የሚለውንማ ለጥቄ እኮ ላሳየ ነው። አሁን ንጉሱ በጻፉት ደብዳቤ ላይ መልስ ስጥ ስለው ይሄ ታምረ ማርያምና ራእይ ማርያም ነገረ ማርያም ላይ አልተጻፈም አለ። ነገረ ማርያም፣ ራእይ ማርያም፣ ታምረ ማርያም ላይ የተጻፈው ከዚህ የባሰ ጭቃ አሳያለሁ ማለት ነው። ኢየሱስ ክርስቶስ ማርያም ተብሎ ስሟ ሲጠራ ይደነግጣል። ደንግጦ ፍርዱን ይተዋል። ማርያም ተብሎ ሲጠራ ጌታ ይሰማና የእናቱ የማርያም ስም ሲጠራ ይደነግጣል። መደንገጥ እናም ደግሞ ታስፈራራዋለች። ይሄንን እንደዚህ ካላደረክ እንደዚህ ያደርጋለሁ ብላ ማለት ነው። አንዳንድ ልጆች ወላጆቻቸውን ሲያስፈራሩ እማዬ ይሄን ካላረግሽልኝ ራሴን አጠፋለሁ ብሎ እንደሚል ማርያም የጌታችን እናት ብላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንወዳታለን፣ አይናችን ነች፣ ጥፍራችን ነች፣ ጆሮአችን ነች ብለው የሚሏት የጌታዬን እናት ስሟን ሲያበሻቅጡ፣ ስሟን ሲያቆሽሹ ታምረ ማርያም ታምር 110 ላይ ታምር 12 ላይ በእንተ ኪዳነ ምሕረት ላይ የካቲት ኪዳነ ምሕረት የሚነበበው ላይ ዘከመነሳ ኪዳነ ምሕረት መሃበ ወልዳ ከልጇ ቃል ኪዳን ተቀበለች ተብሎ በተባለበት ክፍል ላይ ከቁጥር 48 ጀምሮ አነባዋለሁ። መድኃኔዓለም ይፋረደኝ። ኢየሱስን አስደንግጣው ፍርድ አስትተዋለች። ማርያም ተብሎ ሲባል ብሎ ኢየሱስ ክርስቶስ እነ ሚካኤል እነ ገብርኤል ሁሉ ክንፋቸው ሊነቀል ደረሰ ይላል። ተረታም ትውልድ። ለዚህ ነው ኤርምያስ አበበ እባላለሁ። ተናገር እውነቱን እዚህ ፔጅ ላይ ያለ መረጃ ውልፊት የለም አልኩ። የጌታችን እናት እንደዚህ አታበሻቀጧትም። ጌታዬን እንደዚህ አታቃልለውም። ተነስታ ልጅሽን ተቆጩ ብለው አጤ ሚኒሊክ ይሁን አጤ ቴዎድሮስ ይሁን አጤ ዮሐንስ ይሁኑ መንግስቱ ኃይለማርያም ይሁን አብዩ ማንም ነገስታት ተነስተው ልጅሽን ተቆጩ። ባለጌ ነው እንደ ልጇ እሷ የምትቆጣው? ጥፋተኛ ነው እንደ እሷ ልጅ የምትቆጣው? እናት ስለሆነች ማን ነው እሱን ተቆጪ ያደረጋት? የት ነው ያነበባችሁት? እንደዚህ አይነት ይሄ የጌታን እናት ማርያምን ያከብራል እንዴ? ያላደረገችውን ቅድስት ሴት እንደዚህ ብሎ ማበሻቀጥ እፊታችን አትቆሙም አልኩ። እፊታችን ይሄን ተረት ይዛችሁ እፊታችን አትቆሙም። እንደ ደብረ ብርሃን በግ ነው የምንነዳህ ማለት ነው። በእግዚአብሔር ቃል እውነት ወይ ሐሰት ነው በል ወይ እውነት ነው በል። እውነት ከሆነ አጤ ምኒልክ የጻፉ ደብዳቤ እውነት ነው ብሏል። እውነት ከሆነ ደብዳቤ እውነት ከሆነ ማርያም ጌታችንን ትቆጣዋለች ማለት ነው። አሁንም በሰማያት ዝናቡን አቁም ብላ ስለተቆጣችሁ ነው። ከእንጦጦ ማርያም ተራራ ላይ ከዛ ከእንጦጦ ተራራ ማርያም ካለችበት ተራራ አይደለ? ከዛ ቦታ ላይ ደመናውን በንፋስ በተነው። ይሄ ማለት ምን ማለት ነው? ኢየሱስ ክርስቶስ አሁን በሰማያት እንኳን ሆኖ አጤ ምኒልክ እንግዲህ ዛሬ 100 ምናምን ነገር ዓመት የነበሩ ንጉሳችን ናቸው። እሳቸው ደብዳቤ እየጻፉ ማርያም የእሳቸውን ደብዳቤ አንብባ የምትቆጣው ኢየሱስ የለም ስልህ አታምታታም። እንኳን ልትቆጣው ቀና ብላ አታየውም። አሁን በግርማው ነው ያለው። ማንም አፉን አይከፍትም አልኩ እሱ ላይ። እንኳን አሁን በሰማያት ሆኖ በምድር እንኳን በወለደችው ጊዜ ማርያምን በልቧ ተጠብቀው ነበር ነው ብሎ የሚለው ምንኛ ትሁት እናት እንደሆነች መጽሐፍ ቅዱስን ብታውቁ እንደዚህ ባላላችሁ። ነው በጽዮኑ አለት በእግዚአብሔር ቃል የምናደቀው ማለት ነው። እንኳን ልትቆጣው ቀርቷለን ብራዘር። ካልተቆጣችሁማ ጥፋተኛ ነው። ዮሴፍ እኮ የሚቆጣው ነው። ኢየሱስ ዮሴፍ ተቆጣው ይላል። አስተማሪ አጥፍቶ በጥፊ መታው ይላል ታምረ ኢየሱስ ላይ። አዎ ይሄ መጽሐፉ አለኝ። ሶስቱ ታምረ ማርያም፣ ነገረ ማርያም፣ ድርሳነ ማርያም፣ ታምረ ኢየሱስ የአጤ ምኒልክ ደብዳቤ ያነበቡት የኢትዮጵያ ኦርቶዶክስ ክርስቲያን ታዋቂ መምህር እኮ ነው ያለው። ህዝቡ እኮ በልታና በጭብጨባ እኮ ተቀብሎታል። ታሪኩ እውነት ከሆነ ኢየሱስን ማርያም ትቆጣለች ማለት ነው።
የምትቆጡት ሰው ጥፋት ያጠፋ በአንደበቱ የሳተ በምግባሩ ጥፋት ያጠፋ ሰው ነው ማለት ነው። ስለዚህ በኦርቶዶክስ ተዋሕዶ ቤተክርስቲያን የሚሰበክ ኢየሱስ ዛሬም ጥፋት አጥፍቶ እናቱ የምትቆጣው አልከኝ ብራዘር፣ እዘቀዝቅልሃለሁ ይሄን ተረት። መድኃኔ ዓለም ክርስቶስ ይፋረደኛል እኮ አታምታታም ስል ብራዘር፣ ይህን ትውልድ ተረት እየጋታችሁት ኢየሱስ ክርስቶስን የምታስፈራራ ጡቴን እቆርጣለሁ ብላ የምትል የጌታዬ እናት አናቅም። ሺዝ ሃምብል ትሁት ናት፣ እግዚአብሔርን የምትፈራ እግዚአብሔርን የምትፈራ እንዲህ አይነት ባለጌ ሴት አድርጋ አትስላትም። እኛ ላይ ሄዳችሁ እዛ የምትፈልጉበት ሌላ ማርያም ብላችሁ ያላችሁበት ካለ ትፈልጋላችሁ። ስለ ጌታዬ እናት ግን ከሆነ ይኸው መድኃኔዓለም ይፋረደኛል እኮ አንለቅህም። አሁን ወደ መጽሐፉ ገባለሁ። ሌላ ካለ መጥቶ እስቲ አይልም ብሎ የሚል ሰው ካለ ይምጣና ያውራ። ስትገባ በስርዓት አውራ። እሺ ስትገባ በስርዓት አውራ። ለጠየቅኩት ጥያቄ የሚመጥን መልስ ስጠኝ። ካልሆነ መልስ ከሌለ የለም በል። መች ጊዜ ሰጠኝ? እኔም እኮ ጊዜ ነው የምፈልገው አይደል? 2 ደቂቃ ብቻ ዝም ብትል መልስልህ ነበር። ታሪኩ እውነት ነው ብለኸኛል። ታሪኩ እውነት ከሆነ ኢየሱስ ጥፋተኛ ነው እያልከኝ ነው አይደል? መች ገድል ላይ ያለ? እኔ እኮ መጀመሪያ እንደዛ ካላልኳት የንጉሱ ደብዳቤ የንጉሱን ደብዳቤ ማን የጻፈው? ራሳቸው ንጉሱ። ማን? አጤ ምኒልክ እኮ የእሳቸውን በመጽሐፍ ጽፎ ያስቀመጠው ማን ነው? ራሳቸው ደብዳቤውን የጻፉት። ደብዳቤው ታቦቱ ላይ ተቀመጠ። የተናገረው ደብዳቤው የተገኝቶ መጽሐፍ ላይ አግኝተውት እኮ ነው አሁን ያወራው። ስለዚህ ከታሪክ አድምጠኝ ብራዘርዬ። ጸሐፌ ትእዛዝ የተባሉት ጻፉ፣ የአይን ምስክር የሆኑ ጻፉ ብሎ ዶክተር ሮዳስ ታደሰ የተናገረውን ይሄ ታሪክን እኔ አይደለሁም ጸሐፊው አጤ ምኒልክ ናቸው የጻፈው። ጸሐፌ ትእዛዝ የንጉሱ ጸሐፊ የሆኑ ናቸው የጻፉት። ይሄ ታሪክ የተከናወነው እንጦጦ ኪዳነ ምሕረት አዲስ አበባ ከተማ በተቆረቆረች ጊዜ የተሰራች ጥንታዊት ቤተክርስቲያን ናት። ስማው ታሪኩን በመጀመሪያ ከኔ ጋር ከመጨቃጨቀ በፊት ሰዎች ነበሩ። ስማው የት አድርገው እና ስማው። እንጦጦ ማርያም ታውቃላችሁ? እንጦጦ ማርያም አዲስ አበባ ስትመረቅ አፄ ምኒልክ 4300 ምናምን በሬ አሳርደው ነበረ። ስንት ሺህ? አሁን እንኳን በሬ ቤት አለ 4 ኪሎ ስጋም ጠፍቷል። እንኳን በሬ 4000 ሰንጋ 4000 ሰንጋ እግዚአብሔር ያሳያችሁ። ጠጁ ደግሞ በመዋኛ ገንዳ፣ በምን ገንዳ? ሴቶቹ ደግሞ በዋቃው ላይ ለመውጣት በመሰላል ነበር የሚወጡት። ጸሐፌ ትእዛዝ ገብረ ሥላሴ የአይን ምስክር ሆነው ያዩትን የጻፉት። ወዲያው የእንጦጦ ሰማይ ጠቆረ ይላል። ሰማዩ ጠቆረ፣ እንደዚህ ፀሐይ አልነበረም። በጣም አስፈሪ ነገር ተከሰተ። ንጉሠ ነገሥቱ ጨነቃቸው፣ ድግሱ ሊበላሽ ነው። ወዲያው ጸሐፌ ትእዛዛቸውን ጠሩና ምን አሉት? በሌም ነግርህን ጻፍ አሉት። እየሰማችሁ ነው? ጻፈ። በል ይሄንን ለቄሰ ገበዙ ስጣቸውና የት ያድርጉት? እመቤታችን መንበሩ ላይ ይቀመጣሉት። ወስደው መንበሩ ላይ ሲያስቀምጡት ኬት መጣ ሳይባል ነፋስ መጥቶ ደመናውን በትኖት እንደዚህ አይነት ፀሐይ ፈነጠቀ ይላል። ታላቅ ታምር እመቤታችን የሰራችው። በኋላ ንጉሠ ነገሥቱ ያጻፉት ደብዳቤ ወጥቶ ሲነበብ ምን ይላል? ድንግል ማርያም አንቺን ከመውደድ የተነሳ ቤትሽን ሰራው፣ አንቺን ከመውደድ የተነሳ ሰንጋው፣ ጠጁ እንደዚህ እንዲሆን አደረጉ። አሁን ደግሞ ዝናብ መጥቶ ድግስሽን ሊያበላሽ ስለሆነ የዝናቡን ጌታ ልጅሽን ተቆጩ። የዝናቡን ጌታ በብስቲ ልጅሽን ተቆጩ። ቤታችን አማላጅ አማለደቻቸው ማለት ነው። ደጋግ ሰዎች። ኦኬ። ስለዚህ ንጉሱ ጸሐፌ ትእዛዝን ገብረ ሥላሴ ነው ጠርተው የምነግርህን ጻፍ አሉት። ንጉሱ ጻፈ። የአይን ምስክር የሆነ ሰው የጻፉት ደብዳቤን ወስዶ መንበሩ ታቦቱ ባለበት ላይ ካህኑ ቄሰ ገበዙ እንዲያስቀምጥ አደረጉ። የተጻፈውን አስቀድሞ አልተነበበም ነበር። ከዛ ብዙም ሳይቆይ ደመናው በነፋስ ኃይል ተጠርጎ ሄደ። ከዛ ደብዳቤውን አንስተው ሲያነቡት ለማርያም እንዲህ ብለው ነበር የጻፉት፣ የዝናቡን ጌታ ልጅሽን ተቆጭው ብሎ የሚል ነበር የተጻፈው። ስለዚህ እዛ ያን ስላነበበ ያ ስለተነበበ ማርያም ኢየሱስን ስለተቆጣቸው ነው ንፋሱን ልኮ ደመናውን የበተነው ማለት ነው። ስለዚህ ምንድነው ኢየሱስ ክርስቶስን ማርያም ትቆጣዋለች ዛሬም እያጠፋ
እሺ ምን አሉ መጨረሻ ላይ ዶክተር ሮዳስ ምንድን ነው ያሉት? መጨረሻ ላይ ማርያም እመቤታችን እንደዚህ አድርጋ የምታማልድ አሉ። አማለደች ናየው አማለደች። ተቆጪ ማለት ቋንቋ አልኩህ እኮ መጀመሪያም ቋንቋ ሁሉም መጀመሪያም የኦርቶዶክስ ነው። ይሄን ማወቅ አለበት። ትርጉሙን ፍቹም እኛ ጋር ነው። ስለዚህ ተቆጩ ማለት አማልጁ ነው። መጨረሻ ላይ አማለደችን እያሉ አልሰማ መጀመሪያ ጨርሰው ተቆጩ ማለት ምን ማለት ነው? አማልጁ ማለት ነው አይደል? አሁን ተቆጩ ማለት አማልጁ ማለት ነው ብለህ ሌላ መቆጣት ፈልገህ ተቆጩ ማለት አይጽፍም። ተቆጪው ማለት እንደሱ በማድረግ አይደለም። ክርስትና የሚሰበከው እንደሱ ማለት አድምጠኝ አማልጂ ማለት ነው። በጣም አዝናለሁ። በጣም ነው የምታዝነው እንዴ? በጣም ትውልዱን እኮ አሳዘናችሁት። እኛም እያዘንን ነው። ይኸው እዚሁ ካወጣው ተቆጪው ማለት በመዝገበ ቃላቱ ላይ ትፈታልኛለሽ። ተቆጪው ማለት አማልጂው ማለት ነው። መጀመሪያ መለስኩልህ፣ ግን ከታሪክ አንጻር ነው በቃ ከታሪክ አንጻር ነው የጻፉት። ጸሐፌ ትእዛዛቸውን የጻፈው ተክለ ጻዲቅ መኩሪያ ላይ አለ መሰለኝ። እኒህ ሁሉ የጻፉት ምንድናቸው? ከታሪክ አንጻር ነው። የፈለገ ስህተት ቢኖርበት እንኳን ለጥያቄ ማቅረብ አትችልም። ታሪኩ እውነት ነው እውነት አይደለም? ስህተት እንኳን ቢኖርበት ስህተት እንኳን ብልህ ልክ ነው፣ እውነትን ብልህ ልክ ነው። እውነት አይደለም። ታሪክን እውነት የሚል ማን ነው? ነበርኩ በመጽሐፍ እውነተኛ ታሪክ አለ የለም? ታሪኩ እውነት ነው ወይስ አይደለም? እውነት ቢሆንም ስህተት የለበትም። ታሪኩ እውነት ነው እውነት አይደለም? መጀመሪያ እውነት ነው ወይ አይደለም ብለህ ካልከኝ በኋላ ከዛ ስህተት ያለበት እዚህኛው ቦታ ላይ ስህተት አለው፣ እዚህኛው ቦታ ላይ ታሪኩ እውነት ነው አይባልም እኮ። እንደዚህ እኮ አይጠይቅም። ታሪኩ ሙሉ በሙሉ ውሸት ነው ወይስ እውነት ነው? እንደዚህ አይባልም ኤርሚ። ከታሪክ አንጻር ነው የምትረዳው። ታሪኩ ግማሽ ውሸት ግማሽ እውነት አለው የለውም? እንደዚህ አይጠየቅም ኤርሚያስ። በጣም ነው የሚጠይቀው። አማርኛ ጥርሴንና አፌን የፈታሁበት ጥርሴን የነቀልኩበት ነው። በደንብ ነው ለአንተ ብቻ የሚገባ አማርኛ አድምጠኝ። ለአንተ ብቻ የሚገባ አማርኛ ለእኛ አማርኛ የማይገባን ገሪባዎች እንዳንመስል ብራዘር። ታሪኩ እውነት ነው እውነት አይደለም ነው መጀመሪያ ጥያቄ። በተግባቦት ህግ እንሂድ። ለህዝቡም 10 ደቂቃ እሰጥሃለሁ። ጨጭ ብዬ ነው የምሰማ። ታሪኩ ይሄ ታሪክ አጤ ምኒልክ የጻፉት ደብዳቤ ታሪኩ እውነት ነው እውነት አይደለም? ከታሪክ ዘንድ እውነት ነው። አየኸው፣ ከታሪክ ዘንድ ትክክል። ከታሪክ ዘንድ ብለህ የንጉሱ ደብዳቤ ከታሪክ አንጻር እንደ ታሪክ ነው የተጻፈ። አንድ ቅዱስ ተነስቶ ጻፈ ታሪኩ። ስለዚህ እውነት ነው ማለት ነው። የሆነ ትልቅ መጽሐፍ ላይ ወይም መጽሐፍ ቅዱስ ላይ ታሪኩ እውነት ነው እውነት አይደለም? የንጉሱ ደብዳቤ ከታሪክ አንጻር እውነት ነው። ከታሪክ አንጻር እውነት ነው። ከታሪክ አንጻር እውነት ነው። በቃ ከታሪክ አንጻር እውነት ነው። እውነት ነው ማለት 100% የተረጋገጠ ነው ማለት ነው። ተደርጓል ማለት ነው። ስለዚህ ይሄ ታሪክ ከታሪክ አንጻር ታሪኩ እውነት ከሆነ ደብዳቤውን መጻፋቸው እውነት ነው። ተቆጩም ብለው ማለታቸው እውነት ነው። ኢየሱስም ቁጣውን ሰምቶ ደመናውን ማስወገዱ እውነት ነው ማለት ነው። ታሪኩ ደብዳቤው አጤ ምኒልክ ናቸው የጻፉት። ንጉሱ ጻፉ። አሁን ለማርያም 1 ደቂቃ ስጠኝ ብዬ 10 ደቂቃ ሰጥሃለሁ ላይ ነበር። 2 ደቂቃ ብቻ ችግር የለውም። 2 ደቂቃ ብቻ እሰጥሃለሁ። እያወራሁ ለማርያም ጻፉ። ታሪኩን ጨርስ። ለማርያም ጻፉ። ምን ብለው ነው የጻፉት? ተቆጩ። ልጅሽን ተቆጩ። እሱንም ተቆጣችሁ። ቁጣዋን ሲሰማ ፈጸመላት። ይህን ያክል ለምንድን ነው የምትደግመው? በደንብ ድክም ልበል እንጂ ዛል ልበል ግድ የለም። ተረትን ለማፍረስ የሚሄድበትን ምዕራፍ የለኝ፣ የሚሄድበትን ርቀት። ከዚህም የተነሳ ማርያም መጨረሻ ላይ ያለችው ማርያም አማለደች ነው አይደል ያለው? ማርያም አማለደች አይደል? አማለደችና አሁን ደቀስተ እሰጣለሁ። ቆይ ማርያም አማለደችና ዝናቡን አጠፋችሁ ነው አይደል? አጠፋችሁ። እኔ 2 ደቂቃ ብቻ ነው የምፈልገው። 2 ደቂቃ ብለኸኛል። 2 ደቂቃ ብቻ ዝም ትላለህ። ዝም ትላለህ ብራዘር። እሺ
ልቀጥል? ትእዛዝ አንተ አይደለም ትእዛዝ የምትሰጠኝ። እየሰማኸኝ ነው? ልቀጥል? እየሰማኸኝ ነው? አዎ እየሰማኸኝ ነው። እየሰማኸኝ ነው? ሰው ቤት ውስጥ ገብተህ ጌታ ያጫውተህ እኔ ቤት ውስጥ ያስገባው እያወራን ያለ ነው። ይሄንን እውነት አድርግልኝና ከዛ የፈለግከውን ደቂቃ ወስደህ አውራ። ታሪክ አንጻር እውነት ነው ብለኸኛል። ስለዚህ ንጉሱ ጽፈዋል፣ እውነት ነው። የጻፈሏት ለማርያም ነው። ማርያምን ልጅሽን ተቆጭ ብለው ነው የጻፉላት። እሷም ደግሞ ሰምታ የንጉሱን ደብዳቤ አንብባ ልጇን ተቆጣችሁ፣ ከዛ ፈጸመላት ማለት ዝናቡን አባረረው። ከዚህ የተነሳ በማርያም አማላጅነት ዝናቡን አጠፋችው ነው አይደል? በቃ የታሪክ እውነት ነው ብለሃኛል። 100% የምትናገረውን አሁን ተናገርና እድል ልስጥህ። ይኸው እኮ እንድሰጥህ ነው ብራዘር። 100% እውነት ነው ብለኸኛል። የምትናገረውን ደቂቃ ያህል ውሰድና እዚህ ጥያቄ ላይ መልሳለሁ። አሁን ተናገር አንተ የፈለግከውን ያህል፣ ከዚህ አርዕስት እንዳትወጣ። በቃ ዝም በል። ለ2 ደቂቃ ብቻ እንፈልጋለሁ፣ ሌላ ምንም አልፈልግም። ልቀጥል? ከታሪክ አንጻር ትክክል ነው ያልኩህ። ያ ማለት አንድ ቅዱስ ተነስቶ አልጻፈውም፣ ወይም አንድ ትልቅ አባት የሚባል ነገር አልጻፈውም። እሱ ብቻ አይደለም የሚገርም፣ በእኛ በኦርቶዶክስ ተዋሕዶ ገድላት ላይ ስህተት እንኳን ቢገኝ በሲኖዶስ ተገኝቶ በሲኖዶስ ተሰባስበው ይሄ ስህተት ሆኗል፣ ከታሪክ አንጻር የሆነ አባቶች ሲጽፉት ተሳስቶ ሊሆን ይችላል ተብሎ ይስተካከላል። ገድላት እንኳን እኛ ጋር የማይስተካከለው መጽሐፍ ቅዱስ ብቻ ነው፣ እኛ ጋር የማይስተካከለው ማለት ነው። ስለዚህ በገድላትም ጭምር የሚስተካከል ነገር ነው ማለት ነው። እዛ ላይ ጥያቄ ብታመጣ እዛ ጋር ሊስተካከል ስህተትም ይኖራል ብለን የምናምን ሰዎች ነን፣ እንኳን ከዚህ ከታሪክ አንጻር የመጣውን ይቅርና ማለት ነው። ስለዚህ አሁንም የነገርኩህ ከታሪክ አንጻር ነው። ታሪኩ ባጭሩ ስህተትም ምንም ሊኖረው ይችላል። ባጭሩ ግን ተቆጪ የሚለው ቃል ከልጅሽ አማልጅ ነው ባጭሩ ማለት ነው። ይሄ ያው አሁን ቅኔ ምናምን የቃላት ፍች ምናምን ነገር ቢነግሯችሁ እናል አይገባችሁም። ከመጀመሪያውም ቋንቋም የኦርቶዶክስ ስለሆነ እኔ ጨርሻለሁ። ከዚህ በላይ የፈለግከውን ጥያቄ መጠየቅ ትችላለህ። ኦኬ፣ እዚህ ያላችሁ ሰዎች ልብ በሉ። አሁን ሲያወራ ታሪኩ ስህተትም ሊኖረው ይችላል አለ። እዚህ ጋር ግን ምን አለኝ? ከታሪክ አንጻር ታሪኩ እውነት ነው አለኝ 100%። ቅድም this is ኦርቶዶክስ ይላል ኤርሚያስ። እዚህ ጋር ምን አለኝ? ከታሪክ አንጻር ታሪኩ ምንድን ነው የጠየኩት? ታሪኩ እውነት ነው አይደለም አልኩትኝ። በግድም ቢሆን ከታሪክ አንጻር እውነት ነው አለኝ። 100% እውነት ነው አለኝ። አሁን ደግሞ ሲያወራ ምን አለ? ይሄን ስደረድርበት ታሪኩ ስህተትም ሊኖረው ይችላል አለ። እንዲህ አይነት ዘመን ላይ ነው የደረስነው ወገኖቼ፣ እንዲህ አይነት ትውልድ ላይ ነው የደረስነው። በ2 ደቂቃ ውስጥ ሀሳቡን አጥፎ እንደ ቻይና ኩንጉፉ የሚባለው አክሮባት የሚገለባበጡ አሉ። እንደዛ ተገለባብጦ ከ2 ደቂቃ በፊት እውነት ነው 100% እውነት ነው ብሎ ያለውን ታሪክ አሁን ደግሞ ታሪኩ ስህተት ሊኖርበት ይችላል አለ። ከዚህ ትውልድ ጋር ነው ተቆጥረን 120 ሚሊዮን ደርሰናል ተብሎ የሚባለው። ህሊናውን የጣለ ምን እንደሚናገር የማያውቅ ትውልድ